አሁን መጽሐፉን አሳየኝ አልከኝ፣ አውጥቼ አሳየው፣ አነበብኩልህ። የቤተክርስቲያኒቱ ነው፣ ድርሳነ መድኃኔዓለም ነው፣ ገጽ 96 ነው፣ ምዕራፍ 10 ነው። ይኸው በትክክል ግዕዝ ካወቅም ይኸው እንደዚህ አድርጌ ግዕዙን ላሳይ። ይኸው አሁን ይሄ አንድ ነገር ልትረዳው የሚገባው ማለት ነው። ይሄ ሃይማኖት መጽሐፍ ትክክል ነው። ይሄ መጽሐፍ ትክክል ነው። ትክክል አይደለም። መጽሐፍ ቅዱስ እዚህ ጋር ይኸው ምን አለ መሰለህ፣ ይሄን መጽሐፍ አልኩ ለእኛ ለኦርቶዶክስ ለሃይማኖታችን የሚመዝን አይደለም። እሷን በመጽሐፍ ቅዱስ ስትመዝነው ይሄ መጽሐፍ ወንድሜ ልክ ነው። አሁን እኮ በእነዚህ መጽሐፍቶች አንገት አስደፍተናችኋል ማለት እችላለሁ። አፌ ሞልቼ አንገትን ያስደፋናችሁ እንድታፍሩባቸው አስደርገናችኋል። የጻፋችሁት እናንተው ናችሁ። የተጻፈው በቤተ ክርስቲያኒቱ ፈቃድ ነው። በየገዳሙ የተጻፈው ኦኬ። ቤተ ክርስቲያኒቱ እውቅና ሰጥታን የተጻፈው እና ግን አፍራችሁባቸዋል ማለት ነው። አፍራችሁባቸዋል። አሁን ለምሳሌ ይሄ አሁን እዚህ ገድለ ላሊበላ ነው። ገድለ ላሊበላ ቅዱስ ላሊበላ ማለት ነው። ገድለ ቅዱስ ላሊበላ ይላል። በቅዱስ ላሊበላ ሰበካ ጉባኤ ነው የታተመው። ልብ በሉ። ላሊበላ ማንም ሰው አላቅም ብሎ አይልም። ኦኬ። ማነው አሳታሚው? 2010 ይህ ገድለ ቅዱስ ላሊበላ አድመጠኝ። ይህ ገድለ ቅዱስ ላሊበላ ያለ ደብሩ ፈቃድ ያለ ቤተክርስቲያኒቱ ማለት ነው ማሳተም ሆነ ኮፒ ማድረግ በሕግ የተከለከለ ነው ይላል። ሕግ ክፍል አለው ማለት ነው። 2010 አሳታሚ የቅዱስ ላሊበላ ደብር ሰበካ ጉባኤ ጽሕፈት ቤት ነው። ግለሰቦች አይደሉም ያሳተሙት፣ ቤተክርስቲያኒቱ ናት ያሳተመችው ማለት ነው። ቤተክርስቲያኒቱ መረጃ ስንይዝኛ በሙሉ ያለ መረጃ የቤተክርስቲያኒቱ መጽሐፍት ያልሆነ በግለሰቦች የተጻፈ እንኳን አንይዝም። አሳታሚው ማን ነው ያሳታመው? አሁን ይሄኛውን ገድለ ተክለ ሃይማኖት አሳታሚ የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም 2014 ደብረ ሊባኖስ ያለ ገዳሙ ፈቃድ ማሳተም ሆነ ማባዛት በሕግ የተከለከለ ነው ይላል። ለምን ወጣ አትቀመጥም ነበር እንዴ? በራሳችሁ መጽሐፍቶች እፈሩ። ይህን ማን የጻፈው? ዋልድቢት ቅድስተ ማርያም የማርያም ገዳም ማለት ነው። ቤተክርስቲያኒቱ ማለት ነው። መረጃ ያለ መረጃ ንቅንቅ የለም። የአቡነ ተክለ ሃይማኖት እናትና አባት የአቡነ ተክለ ሃይማኖት የእናትና የአባቱ ማለት ነው። የአክስቱና የአያቶቹ ገና ይታተምላቸዋል፣ ይጻፍላቸዋል። ጸጋ ዘአብና እግዚአርያ ይኸው ማነው አሳታሚው? የዚህ ገድል የአሳታሚው ሕግ መብት በሕግ የተጠበቀ ነው ይላል። አሳታሚ ማን ነው? እቲሳ ደብረ ጽላልሽ አቡነ ተክለ ሃይማኖት አንድነት ገዳም የተወለደበትና ያደገበት ማለት ነው። እቲሳ ማለት የአቡነ ተክለ ሃይማኖት የትውልድ ስፍራ ማለት ነው። ቡልጋ ውስጥ እና አሁን በምን ትላላችሁ? በምንም እራሳችሁ ናችሁ የምታፍሩት። እኛ መጽሐፍቶችን ስንሰበስብ በራሳችሁ የቤተክርስቲያኒቱ መረጃ ገድለ ዘርዓ ብሩክ ማነው አሳታሚው? የዜና አሳታሚው የፈለገ ጊዮን ጊሽ አባይ ቅዱስ ሚካኤልና አቡነ ዘርዓ ብሩክ ደብር ሰበካ ጽሕፈት ቤት ይላል። የታተመበት ይምራር ማተሚያ ቤት ታኅሳስ 13 2010 ማለት ነው። ይህ መጽሐፍ ያለ አሳታሚው ፍቃድ መልሶ ማሳተም በሕግ የተከለከለ ነው። ማነው አሳታሚው? ሰበካ ጉባኤ ማለት ነው። የደብሩ በግለሰብ የታተመ መጽሐፍ የለም እዚህ ያዝነው ላይ። ኦኬ። ማነው የዚህ አሳታሚ? ገድለ አቡነ ገብረ መንፈስ ቅዱስ ማነው አሳታሚው? የምድረ ከብድ ጉራጌ ውስጥ ማለት ነው። ምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳምና የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም ናቸው። ሁለቱ ገዳማት በአንድነት በቅንጅት ነው ያሳተሙት። ጉራጌ ሀገር ያለው ምድረ ከብድና ዝቋላ ማለት ነው። የዝቋላ አቦ ብላችሁ ምትሉት ገዳሙ ማነው ኃላፊነት የሚወስደው? የኢትዮጵያ ኦርቶዶክስ ቤተክርስቲያን። እነዚህ ገዳማት የማን ናቸው? የእስላም መስጊድ የሚሰሉ የጴንጤ ቸርች አይደለም። በዛ የተቀመጡ አገልጋዮች፣ ተርጓሚያን፣ መምህራን የተባሉ ሊቃውንት የተባሉ የማን ናቸው? የራሳቸው። ጣጣው በዛባችሁ። ምን እናደርጋችሁ ወንድሞቼ? እንዴት አድርጌ ልርዳችሁ? እንዴት አድርጌ ላስታምህ? እንዴት አድርጌ ውሸታችሁ ልሸፋፍንላችሁ? እኔ አልችልም። ስለዚህ እነዚህ ውሸታሞች መጽሐፍት
ውሸታሞች መሆናቸውን ማሳየት አለብን። በእውቀት በመረጃ ማለት በመረጃ። ስለዚህ ይኸው ይታያችሁ ኦርቶዶክስ ማርያም መስቀሉ ከመድኃኒታችን ከኢየሱስ ክርስቶስ ጋር ማለት ነው ሶስትነታቸው ትክክል ነው ብላለች። ማርያም ከኢየሱስ ትክክል እኩል ናት ትለዋል። መስቀሉ ከኢየሱስ ትክክል ነው እኩል ነው። የማ ሶስትነት ትክክል እንደሆነ የአብና የወልድ የመንፈስ ቅዱስ ሶስትነታቸው ትክክል እንደሆነ ሁሉ የጌታችን የኢየሱስ ክርስቶስና የእናቱ የማርያም የመስቀሉ ሶስትነታቸው ትክክል ነው። እንዲህ እናምናለን ብላለች ኦርቶዶክስ። እንዲህ እናምናለን ሶስትነታቸው ትክክል ነው ብለን፣ ማርያም ከፈጣሪ እኩል ናት ብለን፣ መስቀሉም ከፈጣሪ እኩል ነው ብለን፣ እኩል ናቸው ብለን ትክክል ናቸው ብለን እንዲህ እናምናለን እናመልካለንም። ማርያምን ታመልኳታላችሁ? አዎ። መስቀሉንም? አዎ። አብ ወልድ መንፈስ ቅዱስንም? አዎ። ምን ታመጣላችሁ አይነት ነው። እናመልካለን፣ እንዲህም እንናገራለን፣ እንዲህም እናመሰግናለን። እንዲህ የሚያምን እነሱ እንደሚያምኑት የሚያምን ይድናል፣ እነሱ እንደሚያምኑት የማያምን ግን እንዲህ የማያምን ግን ይደየናል አሉ። ወርቅ እኮ ናት አይደል? እንቁ የሆነች ንጥት ጥድት ጥርት ያለች ይልሃል ይመጣና ንጽት ጥድት ጥርት ያለች ቤተ ክርስቲያን ሕጸጽ የማይገኝባት እንከን አልባ ከብር ከወርቅ ይልቅ የተፈተለ ዳይመንድ ናት ይሉሃል። እንቁ ነች መሰለህ። ባህረ ጥበባት ይላል። ባህረ ተረትስ ምን ታረጉት እንግዲህ? ይኸው ዋልድባ የታተመ እቲሳ ተክለ ሃይማኖት የታተመ ላሊበላ ቅዱስ ላሊበላ እዛው ወሎ ከዋናው ከቤተክርስቲያን የታተመ ደብረ ሊባኖስ ገዳም የታተመ ዘራ አብሩክ ገዳም ላይ ጎጃም ነው ያለው የታተመ ምድረ ከብድና ዝቋላ አቦ የታተመ ይሄ በሙሉ የተሰተረልህ በቃ ደምህን ከፍ ነው የምናደርገው። ያለ መረጃ የተሰበሰበ ነገር የብለይ። ስለዚህ ማርያም እና መስቀሉ ክብር ይግባቸውና ይልሃል ከፈጣሪ እኩል ተካክለውታል ይልሃል። መልስ አላቸው ኦርቶዶክሳውያን? የላቸውም። ዝም ብሎ ሰምቶ ከመቃጠል ከመናደድ ከመብሸቅ በስተቀር ሂዱና ጠይቋቸው ካህናቶቻችሁን። ያው በየገዳማታችሁ የታተሙ መጽሐፍቶች ናቸው። በግለሰብ እንኳን የታተሙ አይደለም። እሺ እንዲህ ብሎ ቀልድ የለም። ኤርሚያስም ወንድሞችም ሲናገሩ ያለ መረጃ በፒዲኤፍ ባሳይህ እሱን ራስህ ቆንትን ጽፈህ አስገብተህ ሰርዘህ ደልዘህ ብለህ ትለኛለህ። ፒዲኤፍ ማን ሃርድ ኮፒ። ስለዚህ ይህን ነው ብለን እንለው። መልስ የላችሁም። እፈሩ። ማርያምና መስቀሉ ከፈጣሪ እኩል ነው ብላችሁ ያላችሁት በመጽሐፍቶቻችሁ ነው። ይህን ነው የምንለው። ተባረኩ። እሺ ተሙ ሰላም ነው? አለው እግዚአብሔር ይመስገን። የት ቤተ እምነት ነው? የት ቤተ እምነት ነው? ከክርስትና ከኦርቶዶክስ። እሺ የተነበበውን ሰምተዋል? አዎ ትንሽ ነው። ምን ትላለህ? አይ ምንም አላልኩም፣ ግን መልስ የላቸውም አፍረዋል ስላልከው ነው። እና እኮ አንተ መልስ ኖሮ ነው ታዲያ አናፍርም ነው? አዎ እንዴት ያሳፍራል? እሺ ማርያም ከስላሴ እኩል ነች ማለት ነው አይደል? አያሳፍርህም አይደል? ማርያም ከስላሴ እኩል ናት? አዎ ማርያም ከስላሴ እኩል ናት። ይሄ ነው አሁን ትክክለኛ ኦርቶዶክሳዊ። ይሄ ነው ትክክለኛ በቃ እውነተኛ ኦርቶዶክሳዊ እምነት የሚያስጥንትን ከስላሴ እኩል ነው አይደለ? መስቀልና ስላሴ ይለያያሉ።
ማርያም ግን አትለያይም። ማርያም እናቱ ነች። መስቀል ማለት እሱ የተሰቀለበት መስቀል እንጂ መስቀል ከማርያም ጋር እንዴት ይገናኛል? ከስላሴ ጋር እንዴት ይገናኛል? ኦኬ ማርያም ግን ትገናኛለች አይደል? ከስላሴ እኩል ናት። ማርያም ከስላሴ እኩል ናት። መስቀሉ ከስላሴ እኩል አይደለም እያልከን ነው? እኩል አይደለም ሳይሆን ይለያያሉ ነው እኮ። እኔ ቀደም ያልኩ ማርያም ከስላሴ እኩል ናት ወይ ብዬ ስለ አዎ ብለኸኛል። መስቀሉስ ከስላሴ እኩል ነው ወይ ነው ያልኩ። አንተ እኮ የምትጠይቀው ጥያቄ ደረቅ ጥያቄ ነው የጠየቀው። ምክንያቱም መስቀሉ ከስላሴ እኩል ነው ወይ ነው ያልኩ ወንድምዬ። ምንም ደረቅ አይደለም። መስቀሉ የራሱ ደረጃ አለው፣ ማርያም የራሷ ደረጃ አላት። አይ ደረጃዋማ በቃ ከስላሴ እኩል ናት፣ ከስላሴ እኩል ናት ብለናል። ደረጃዋን ማርያም ከስላሴ መስቀሉ ደግሞ የራሱ እኩሌታ አለው። ኦኬ መስቀሉ ደግሞ የራሱ ታሙዬ እንደዚህ እናድርገውልህ። ማርያም ከስላሴ እኩል ናት ወይ ብዬ ስለ አዎ ብለኸኛል አይደል? ኦኬ እሺ፣ መስቀሉስ ከስላሴ እኩል ነው ወይስ እኩል አይደለም? እኩል አይደለም። እኩል አይደለም። ኦኬ ማርያም ከስላሴ እኩል የሆነችበትን ነገር ማርያም ከስላሴ እኩል የሆነችበትን ነገር ማርያም ከስላሴ እኩል የሆነችበት እሱ እናቱ ነቻ። የማን እናት? የፈጣሪ እናት። እናት በመሆኗ ነው እኩል የሆነችው። እናት በመሆኗና የተከበረች በመሆኗ። እሺ አንተ አሁን ከእናትህ እኩል ነህ? ከተለዩ የተለየች በመሆኗ። ቆይ አንተ ከእናትህ እኩል ነው ወይ? እኔ ከእናቴ እኩል አይደለሁም፣ ግን የኔ እናትና የእሷ እናትነት ይለያያል አልኩህ። ኦኬ እሺ የእሷ እናትነት ከኢየሱስ ክርስቶስ ከልጇ ጋር እኩል አድርጓታል ማለት ነው። አዎ የእሷ እናትነት ከተለዩ የተለየች፣ ከተከበሩ የተከበረች። እኩልነቷ በምንድን ነው ያልኩህ? ከኢየሱስ ጋር እኩል የሆነችበት በምንድን ነው? በእድሜ ይሄ ነገር ከተለዩ የተለየች፣ ከተባረኩ የተባረከች ነች። የተለየች ነች እሷ እያልኩ የተለየች ስለሆነች ነው። ከሁሉም ከተለዩ የተለየች እኮ ብሎ የሚል የለም ሲጀምር ቃል ውስጥ። ግን ከእሷ እኮ የተለየ ተብሎ የተባለው ከፍጥረታት መካከል ነው አይደለ እኮ። ታዲያ ከፍጥረት በላይ ማምን አለ? እኔ እኮ ከፍጥረት በላይ ያለው ፈጣሪ አይደለ ወንድሜ? እኔ ከፍጥረት ጋር ተለይታለች አልተለየችም፣ እኩል ናት እኩል አይደለችም አይደለም እኮ የኔ ጥያቄ ከስላሴ ጋር ብያልኩ ከክርስቶስ ጋር ብያልኩ አዎ እኩል ናት ብለህ አልከኝ። ከኢየሱስ ጋር እኩል የሆነችው በምንድን ነው ያልኩ? እኩል እንድትሆን ያስባላት ምንድን ነው? እናቱ ነች ያልኩ እኮ። ስለሱ እኮ እናቱ በመሆኗ እኩል ያደርጋታል ወይ ነው ያልኩ። አዎ እናቱ በመሆኗ ብቻ ሳይሆን አሁን ለምሳሌ አንተ እናትና አንተ እኩል ነህ ብለሃል። የኔ እናትና የእሷ እናትነት ይለያያል አልኩ። አዎ የእሷ እናትነት ይለያያል። እሱን ተረድቻለሁ ተምዬ ያልኩ። ኦኬ የእሷ እና የጌታችን ኢየሱስ ክርስቶስ እኩልነት እኩል ሆናለች ማለት ነው። እኩል የሆነችው ከመቼ ጊዜ ጀምሮ ነው? ከመቼ ጊዜ ጀምሮ? አዎ እሱ ከመወለዱ በፊትም እሷን ያስባት ነበር። እሷ ከመወለዷ በፊትም በእሷ ቃል ላይ ነበረ፣ ቃሉ ነበረ። እሺ ዲያቆን አይደል? የቤተክርስቲያን ዲያቆን አይደል ተሙዬ? ያው በለው ዲያቆን። ድምፅህ በደንብ እንደዛ እንደሆነ ስለተረዳሁ ነው። ኦኬ ስለዚህ እሷ አስቀድሞ ስላሰባት ነው እኩል የሆነችው። አዎ አስቀድሞ አሰባት። ማሰብ ብቻ ሳይሆን እሷ ከተለዩ የተለየች፣ ከተባረኩ የተባረከች፣ ከመላእክት ሁሉ በላይ እንደሆነች ያውቅ ነበር ፈጣሪ። ለዛ ነው እሷ እኩል ልትሆን የቻለችው፣ ከኢየሱስ እኩል ልትሆን የቻለችው። እሺ አብ ከወልድ፣ ወልድ ከመንፈስ ቅዱስ፣ መንፈስ ቅዱስ ከአብ፣ ወልድ ከአብ እኩል ናቸው? እኩል አይደሉም? በስላሴ አስተምህሮት ውስጥ መንፈስ ቅዱስም ከአብ፣ መንፈስ ቅዱስም ከወልድ፣ ወልድም ከመንፈስ ቅዱስ፣ ወልድም ከአብ እኩል ነው? እኩል አይደለም? እኩል ናቸው። ደግሞ እነሱን የሚባል እኩል ናቸው አይደል?
እኩልነታቸው በምንድን ነው? በስልጣን በባህሪ በመለኮት ባገዛዝ አይደል? እኩል ናቸው። ደግሞ እነሱን የምታለያያቸው እንዴ? እኩል ናቸው እነሱ በመለኮት በስራም በተግባርም እኮ በስልጣን በመለኮት በአካል ብቻ ነው ሶስት የሆኑት እነሱ በሁሉ ነገር እኩል ናቸው አይደለ? ቀድማ እንዳታወራ ኦኬ። ስለዚህ በመፍጠር ባገዛዝ በመለኮት በባህሪ በግብር ሶስቱ እኩልነት አላቸው፣ እኩል ናቸው ማለት ነው። አንድ ናቸው። ማርያም ከኢየሱስ ክርስቶስ ወይ ደግሞ ማርያም ከስላሴ ጋር እኩል የሆነችው በምንድን ነው? በመፍጠር ባገዛዝ በስልጣን በምንድን ነው? በመለኮት በምንድን ነው አንድ የሆነችው ከስላሴ ጋር? ታታልከም ነገርኩህ እኮ እሷ የተለየች ነች ያልኩህ። ሶስተኛ ነው አንድ የሆነችበት ናኦሚ አንድ ማን ሶሪ ታሙ አንድ የሆነችበትን አንድ ናት ብለኛል። ከመለኮት እኩል ናት ብለኛል። ከመለኮት እኩል ናት ብለኛል። ስለዚህ በአብና በወልድ በመንፈስ ቅዱስ አንድነትና ሶስትነት ላይ ምንም የመቀዳደም የመበላለጥ የለም። በባህሪ በስልጣን ባገዛዝ በስራ በመፍጠር አንዱ ከአንዱ አይቀድምም፣ አንዱ ከአንዱ አይበልጥም፣ አንዱ ከአንዱ አያንስም በስላሴ አስተምህሮት ውስጥ። ስለዚህ ሶስቱም ትክክል ናቸው ማለት ሶስቱም እኩል ናቸው ማለት ነው። አብ ወልድ መንፈስ ቅዱስ ልክ እነዚህ ሶስቱም እኩል ከሆኑ በምንድን ነው እኩል የሆኑ ተብሎ ሲባል በመለኮት በስልጣን በአገዛዝ በመፍጠር ባለመቀዳደም በስራ ብለን እንደምንለው ሁሉ ማርያም ከስላሴ እኩል ናት ብለህ ስትል በምንድን ነው እኩል የሆነችው ነው? እሺ ማርያም ከነሱ እኩል የሆነችበት እንደነሱ ነች። እሷም ስለ ፈጣሪ ነው የምታስበው። እነሱ ስለ ፈጣሪ እንደሚሰሩ ሁሉ እሷም ስለ ፈጣሪ ነው የምትሰራው። አንድ ቀን ስህተት የለባትም። አንድ ቀን እንከን የለባትም። ለዛ ነው ገባ አይደል? አንድ ቀን ስህተት አንድ ቀን እንከን አልተገኘም። እንደነሱ እኩል የሆነችው በምንድን ነው? እንኳን አልተገኘባትም ይላል። የወርቅ ሞሰብ ነሽ ይላል። ወንድምዬ ቆይ መሶቡ ጋር ከመሄዱ በፊት በምንድን ነው አንድ ነች ነው ያልከ? በመፍጠር ብዬ ልበለው አይደል? በፈለከው በለው በመፍጠርም በለው አንተ በለው እኔ በፈለከው በላተው እኔ አልላተው በፈለከው በለው እኔ በፈለከው በለው የሚባል ነገር የለም። አንተ ንገረን። እኔ ለምን ለዋለሁ? አንተ ብላታል ከስላሴ እኩል ነች ብለኸኛል። እሺ ስለዚህ በመፍጠር እኩል ናት ብያልከኝ ነው። እሺ ሌላስ በምንድን ነው እኩል የሆነችው? በስልጣን በአስተሳሰብም እኩል ነች። አዎ በስልጣን እኩል ነች አይደል? በስልጣን እኩል ነች። በአስተሳሰብ በቃ እንደዚህ ነው የፈለግነው። ኧረ ቆይ እስኪ ቆይ ወይት ሚት አድርገው ወንድምዬ፣ ሚት አድርገው እንሰጥሃለን ወንድማችን በአስተሳሰብ። እሺ ሌላ ምን አለ የቀራለ? ተሙዬ ዲያቆን ተመስገን በቃ እሺ። ስለዚህ ማርያም ከስላሴ እኩል የሆነችው በምንድን ነው አለን ወንድማችን? በስላሴ መንግስት ውስጥ ልብ በሉ አብ ወልድ መንፈስ ቅዱስ እነዚህ ሶስቱ አካላት በባህሪ በስልጣን በመፍጠር በአገዛዝ በመለኮት ያው ባህሪ ማለት መለኮት ማለት ነው። አሁን እንግዲህ ስላነሳኝ ነው እዚህ ጋር በባህሪ በስልጣን በመፍጠር በመግዛት ሁሉን አሳልፎ በመኖርም ሁሉንም በመፍጠር እንደም ደግሞ አሳልፎ በመኖርም እኩል ናቸው። በባህሪ በስልጣን እኩል ናቸው። ሶስቱ አካላት በስላሴ መንግስት ውስጥ ስንት ናቸው? እኩል ናቸው። በመኖር ውስጥ አብ ከወልድ ቀድሞ ኖሮ አያውቅም። ወልድም ከመንፈስ ቅዱስ ሚዩት አድርገው ወንድማችን ተሙ እሰጥሃለሁ። ወልድም ከመንፈስ ቅዱስ ወንድሜ ሚዩት አድርገው ተሙ ዲያቆን ተሙ ሚዩት አድርገው። ቴንክ ዩ።
በአብና በወልድ በመንፈስ ቅዱስ በእግዚአብሔር ሕልውና ውስጥ አንዱ ከአንዱ ቀድሞ የኖረ የለም፣ በኋላ ተከትሎ የመጣ የለም። ኦኬ። አንዱ ከአንዱ ቀድሞ ኖሮ አብ ኖሮ 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 በኋላ ወልድን አላመጣሁም። ወልድ ኖሮ 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 ደግሞ ከዛ ደግሞ መንፈስ ቅዱስ የሚባል እንጨምር ብለው አይደለም እንደዛ ያሉት። የለም፣ ባለመቀዳደም ነበሩ፣ በእኩልነት በስልጣን በባህሪ በመለኮት በአገዛዝ ሁሉም በመፍጠር። ስለዚህ እነዚህ ሶስቱ እኩል እንደሆኑ ዲያቆን ተሙ ምንድን ነው ያለን? በመፍጠር ማርያም ከነሱ እኩል ናት፣ ማርያም ፈጣሪ ናት እያለን ነው። ልብ በሉ። ይሄ እውነት አሁን ልጁ የሚናገረው ዲያቆን ተመስገን የሚናገረው የቤተክርስቲያኒቱን ትምህርት ነው። ኦኬ። በመጽሐፈ ዚቅም ላይ ይህንኑ ነው ያሉት፣ ፀሐይና ጨረቃን ፈጥራለች ብለው ስላሉ ማለት ነው። ኦኬ። በስልጣን አብ ወልድ መንፈስ ቅዱስ በስልጣን አንድ እንደሆኑ ማርያምም በስልጣን ከነሱ እኩል ናት፣ በፍጹም አታንስም እያለን ነው ዲያቆን። በአስተሳሰብ አብ ወልድ መንፈስ ቅዱስ የሚያስቡትን ማርያምን ታስባለች እያለን ነው። እንደው ለጥቂቶችን እንደምሳሌ የት ነው የምትወጣው? ና እንጂ ና ተመልሰ ና ተመልሰ። ስለዚህ ይሄ ነው ማለት የቤተክርስቲያኒቱ ትክክለኛ ትምህርት ይሄ ነው ማለት ነው። ልብ በሉ። This is Orthodox ዲያቆን የቤተክርስቲያኒቱ በአስተሳሰብም ታስባለች፣ በባህሪ በመለኮትም እኩል ናት። ምን እንደሚል ታውቃላችሁ? የቤተክርስቲያኒቱ መጽሐፍት ላይ ዓለም ሳይፈጠር እኮ አስቀድማ ነበረች ነው የሚለው። በአምላክ ሕሊና ታስባ ትኖር ነበር ብሎ የሚለው እሱኛ ሌላኛው መጽሐፍት ነው። ነበረች ካለ በኋላ መላእክትም ይላላኳት ነበር ይላል። መላእክት ይላላኳት ነበር ይላል። ትልካቸው ነበር ማርያም ምንና ምን ሳይፈጠሩ፣ ሰማያትና ምድር ሳይፈጠሩ፣ ፀሐይናም ጨረቃ ሳይሰሩ እሷ ነበረች ይላል። ነበረች ነው። በአምላክ ሕሊና ታስብ አይደለም የነበረችው፣ ነበረች። መላእክትም ይላላኳት ነበር ይላል። ወንድሞች ስለነበረች መላእክቱን ይላላኳት ነበር ማለት ትልካቸው ነበር ነው። መጽሐፈ ሰዓታት ስብሐተ ፍቁር ላይ አሁን ጥያቄው የሚያርፈው ማርያም ሰማያትና ምድር ፀሐይና ጨረቃም ሳይፈጠሩ ነበረች ብለዋል። የት? በዘላለም ውስጥ። በዘላለም ውስጥ ነበረች ብለዋል። መረጃ ምንድን ነው? ስብሐተ ፍቁር ዘማርያም መጽሐፈ ሰዓታት ላይ ማለት ነው። ኦኬ። በዘላለም ውስጥ ነበረች። ስለነበረችም መላእክትን ትልካቸው ነበር ነው። አሁን ጥያቄው ከየት ወዴት ነበር የምትልካቸው ነው። ከየት ወዴት ነበር የምትልካቸው? ከየት ወዴት? እሷ በዘላለም ውስጥ ስለነበረች ከየት ወዴት ነው የምትልካቸው? ወደ ምድር ነው እንደምትልካቸው ተብሎ እንዳይባል ሰማያትና ምድር ፀሐይና ጨረቃ አልተፈጠሩ። ካዲያ ወዴት ነው የምትልካቸው? ከአብ ወደ ወልድ ነው የምትልካቸው? እንደዚህ እናላቅጥባችሁ እንጂ ከአብ ወደ ወልድ ነው የምትልካቸው? ከወልድ ወደ መንፈስ ቅዱስ ነው የምትልካቸው መላእክቱን? እምቅድመ ሰማይ ወምድር ሀለወትኪ ብለው ነው ያሉት። ለማለት ቀላል፣ ትውልድ ፊት በግዕዝ ተደብቆ መዋሸት ቀላል፣ ጭንብል ሲገለጥ ግን ጉድ ማለት ነው። ከየት ወዴት ነበር የምትልካቸው? መላእክት ሰማይ ወምድር ይትለአኩኪ ብሏል። መላእክት ይላላኩሽ ነበር ብሏል። ከየት ወዴት ነው የምትልካቸው? እሷ የት ነበረች? በዘላለም ውስጥ።
ሰማያትና ምድር ተፈጥረዋል ወይ? የሉም። ፀሐይና ጨረቃማ የሉም። ይህ የምንኖርበት ሚልክዌይ ጋላክሲም የለም። ሌላም የተሰራ ምንም አይነት ፍጥረት የለም። ምድር የለም። ታዲያ መላእክቱን ከየት ወዴት ነበር የምትልካቸው? ቡና ጠጡ እያለች ነው ከአብ ወደ ወልድ የምትልከው ነው ወይ? አይልም መጽሐፉ አይልም ብሎ የሚል ሰው ካለ ይምጣና ከኔ ጋር አይነጋገር። እንዱ ካሜራ ከፍቻ አሳይሃለሁ። መጽሐፈ ሰዓታት ከየት ወዴት ነበር የምትልካቸው መላእክቶቹን? ስላለች አይደል እንደ መላእክቱን የምትልከው? ስላለች እኮ ነው። መላእክቱን ይላላኳት ነበር ይላል። የሚላላኳት ስላለች ነው። ትእዛዝ ስለሰጠች ነው ማለት ነው። ትእዛዝ ትሰጥ ነበር። አየህ ኦርቶዶክሳውያን እፈሩ፣ 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 ተዋረዱ፣ ተሸማቀቁ በእነዚህ መጽሐፍቶቻችሁ። ካልሆነ ሂድና አርሙ በላቸው። ይሄ የጠገበን ቄስ ሁሉ ዝም ብለህ አባቶች ብለዋል አባቶች አይዋሹም ብለህ አትበሉ። የጠገቡ አልኩ። ፓስተሩ ከተሳሳተ አርም ይባላል። አርም አባቶቻችን በሚባል ውስጥ አንደበቅም እኛ። አርም ነው የሚባለው። የማያርም ከሆነ ስርዓቱን ይዛል ወደዛ ዞር ነው መባል ያለበት። ያ ፓስተር አርሙ ነው መባል ያለበት። ነገሩ ስንቱ ታርሞ ነው የሚያልቀው? አረም እኮ አይታረምም። እኔ ማቀው እህል ነው የሚታረመው። እህል ነው የሚታረመው። ስንዴ እዚህ ጋር እንደዚህ ብንወቃ ቡቃያ እንደዚህ ቢበቅል ስንዴው መካከል እንክርዳዶች ይኖራሉ። እነኚህ እንክርዳዶች ናቸው ብዬ እንደዚህ ጠብጠብ ያረኳቸው። እነዚህ ወደ ላይ ያረኳቸው ስንዴ ወይ ገብስ ቡቃያ ናቸው እንበል። ኦኬ። እና ምንድነው ልናርም የምንወጣው? እህል ስላለ እነዚህ የቆሙት እህል ስለሆኑ እነዚህ ዶዶት ያረኳቸው አረሞች ስለሆኑ እነዚህን አረሞቹን ከዚህ ጋር ንቅል እናደርጋለን። እዛ እህሉ ይፋፋል ማለት ነው። አሁን ምኑ ነው የሚታረመው? በሙሉ አረም ሆኖ ሲያበቃ ምኑ ነው የሚታረመው ብለህ ካልከች በሙሉ አረም ነው። ስንዴ የሚባል ነገር የለም። አረም ይታረማል አይታረምም። ታዲያ ምንድን ነው የምታደርገው? ወይ መድኃኒት ትረጭበታለህ ወይ ደግሞ አረሙ መርዛማ ካልሆነ ከብቶች ትለቅበትና ይበሉታል። ለከብቶች ሲሳይ ይሆናል ማለት ነው። ወይ ደግሞ አረም ማጥፊያ ገዝተህ መርዝ ትረጭበታል። ምንም የለውም። እህል ሲኖረው ነው የምታርመው። ይገባችኋል? ቅኔው በደንብ ነው የሚገባችሁ። ስለዚህ ወንድማችን ምን አለ? ማርያም በመፍጠር ዲያቆን ተሙ ማለት ነው። በስልጣን በአስተሳሰብ ከስላሴ እኩል ነች። ዚስ ጥርት ያለ ንጽት ያለ እውነተኛ ኦርቶዶክስ ዲያቆን ተገኘ ማለት ነው። ይህን ነው የምለው። ሌሎች ወንድሞች ቀጥሎ። ታች ቅድም ወንድማችንና ሁሽታ ቆይ ሲል ነበር። አውሩት አንዳችሁ። ተባረኩ። እኔ ብቻ ያስኩትኝ ወደ እምነት አለህ ዳንዬ? አለው። እሺ ነው ሁሽታ። ኦኬ ሜርሲ አውሪው ወይ መነን ወይ ሜርሲ አንዳችሁ አውሪ። መነን ያውሪው ትቻለሽ መነን? እሺ አሁን ላንች ብሬክ ገና እየወጣሁ ነው ሳልበላ ማለት ነው። ተባረክ ጸጋ ይበል። ሜርሲ ትቻለሽ? You want what? እችላለሁ ኤርሚዬ እችላለሁ። እሺ መነን ቴንክ ዩ። እና ሁሽታ እንኳን ደህና መጣ። እንኳን ቆያችሁ። አዎ ይቅርታ ከተሙ በፊት ነው የገባኸው፣ ግን ያው ኦልሬዲ ስለጀመረ ነው ስላስጠበቅንክ። ርዕሱን አይተሃል አይደል? እሺ ያ አይቻለሁ። ከየት ቤተ እምነት ነው? ኦርቶዶክስ። እሺ መስቀልና ማርያም በኦርቶዶክስ ይላልና ያው ኤርሚ ያነበበውንም መጽሐፍ አይተሃል። በዋናነት እዚህ ጋር ርዕስ ያደረግነው መስቀልና ማርያም ከስላሴ እኩል ክብር ይገባቸዋል የሚል አስተምህሮ በቤተ ክርስቲያናችሁ ባሉ መጽሐፎች ላይ ተጽፎ ስለሚገኝ ነው። መስቀልና ማርያም ከስላሴ እኩል ወይም ከአብ ከወልድ ከመንፈስ ቅዱስ እኩል ክብር ይገባቸዋል ብለህ ታምናለህ? ለዚህ ጥያቄ
መልስ መስጠት እችላለሁ፣ ግን አንድ ሀሳብ አስቀድሜ ለተናገር ጥያቄ በሰጠው ቢይዘው እንደ ጥያቄ ምንም ችግር የለውም። ትጠይቀዋለህ። እኛዋን እንደ መግቢያ አቋምህን አውቀን መልስ ልሰጥ እችላለሁ። ያው ነሁሽታ አንዴ ይቅርታ አዳምጠኝ። አቋምህን መልስልን። አሁን እንደ መግቢያ መስቀልና ማርያም ከአብ ከወልድ ቅዱስ ጋር የተካከለ ምስጋና ይገባቸዋል ወይ ክብር ይገባቸዋል ብለህ ታምናለህ? ስታንድህን እኩል ክብር አይገባም። ባጭር ቋንቋ አይገባም አይደል? አይገባም። ኦኬ። ስለዚህ መጽሐፍቶቻችሁ ትክክል አይደሉም። እና ጥያቄ ልቀጥል። አሁን መጽሐፍቶቹ ትክክል አይደሉም በኋላ እነግርሻለሁ። አሁን እኔ ደግሞ አሁን ጥያቄ ልጠይቅሽ ነውሽታ። አሁን አንድ ራስህ አዳምጥ። መግቢያ ሁሉም የገባኸው ገስት ላይ የሚታይ ከሆነ ሆስቱ ዳንኤል ይልማ ይባላል። ወንድማችን ነው በጌታ የሆነው። ቤቱን ከፍቶ ጥያቄ አስቀምጦ ልመልስ ብለን የገባኸው እንጂ ልጠይቅ ብለህ አይደለም። ስለዚህ መልሶችን ከጨረስክ በኋላ ጥያቄህን እንድጠይቅ እድል እንሰጥሃለን። ስለዚህ መጽሐፍቶቹ ትክክል አይደሉም ብለህ ታምናለህ ማለት ነው? አይ ሁሉም ትክክል አይደሉም፣ ሁሉም ትክክል ናቸው ማለት አልችልም። መስቀልና ማርያም ይኖራሉ፣ ስህተት የሆኑ ይኖራሉ። መስቀል ግዑዝ ነገር እንደሆነ ታውቃለህ አይደል? ግዑዝ የሆነ ነገር ነው፣ የማይሰማ የማይመልስ ምንም። ማርያም ደግሞ ከሰው እኩል ፍጡር እንደሆነች ታምናለህ? መጀመሪያ ከሰው እኩል ፍጡር መጽሐፍ ቅዱስ እንደዛ አይደለም የሚለው። ፍጡር ናት፣ አዎ ትክክል ነው። ሰው ናት፣ አዎ ትክክል ነው። ግን ከሴቶች ሁሉ የተለየች ናት ይላል። ከሴቶች የተለየች ናት። ከሴቶች ሁሉ መካከል የተመረጥሽ ናት እንዳላት እኛ ዲና አናደርግም። ግን መጽሐፍ ቅዱስ ከእግዚአብሔር ጋር የተተካከለ ክብር እንደሚገባት ይናገራል? አይናገርም። ኦኬ። ስለዚህም ክብር ከእግዚአብሔር እኩል እንደማይገባት ታምናለህ ማለት ነው? ያው ምን ጥያቄ የለውም። ቤተክርስቲያናችንም እንደዛ ነው የምታስተምረው። ለድንግል ማርያም የሚገባው የክብር ሰላምታ ነው እንጂ የአምልኮ ሰላምታ አይደለም። የአምልኮ ስግደትም አይደለም። ቤተክርስቲያን አታስተምርም። አሁን ስግደትም ሆነ ሰላምታም ሆነ ምስጋናም ምስጋና ክብር ውስጥ ነው የሚጠቃለለው። ገብቶሃል አይደለ? ይኸውልሽ ስግደት ሲባል አሁን ስግደት ቀጥ ያለ አንድ ትርጉም ብቻ መስጠት የለብንም። ስግደት ሲባል ሰላምታም ሊሆን ይችላል፣ በሌላ መንገድ ደግሞ አምልኮ ሊሆን ይችላል። የአምልኮ ስግደት አለ፣ የክብር ስግደት አለ። በስግደቱም ሆነ በአምልኮም ሆነ አዳምጪኛ መርሲ ወይት ኖ አዳምጪኛ። ሀሳቤን ሳታዳምጪ ጣልቃ አትግቢ። አይ አይደለም፣ ሀሳቤን ሳልጨርስ የትኛውን መስዋዕት ስታቀርብ ለክብር እንደሆነ ታውቀዋለህ። መስዋዕት አይደለም። እንደምን አደርሽ መርሲ ብልሽ መስዋዕት ነው እንዴ? ላንቺ እንደምን አደርሽ ትላት ማርያምን ወይልሽ ጠማማ ነገርማ አይደለም መናገር ያለብሽ። ምሳሌ አንቺን ነው ያልኩት እኮ። እንደምን ዋልሽ? አይ ሰላም ላንቺ ሪላቲቭ የሆነ ኤግዛምፕል አይሆንም። እሺ ችግር የለውም። እንደምን አደርሽ ይቅርና ሰላም ላንቺ ይሁን መርሲ አልኩሽ። እያመለኩሽ ነው እንዴ? እኔ በህይወት አለው፣ አጠገብህ አለው፣ ሰማሃለሁ። እንደሚያቀርቡ መረጃውን ሲጨርሱ ሰጠዋለሁ። እሺ ቆይ አንዴ እንደማ ችግር የለውም መርሲ። እሺ ቆይ አንዴ እኔን እያወራኝ ነው ዳጊና ሁሽታ። ቆይ እስኪ እንዴ እያወራኝ ነው። ምን አልከኝ ዳጊ? የሞተ ሰው ቢሆን አንዴ ነው ሁሽታ መስዋዕት አይደለም ብሏል። መስዋዕት አይደለም የሚቀርበው ብሏል። መስዋዕት እንደሚያቀርቡላት ያው መለኮት ስለሆነች ማለት ነው። በእነሱ ቤት መስዋዕት እንደሚያቀርቡላት መረጃ ስላለ መለኮት አይደለችም። ቆይ አሁን ይኸውልህ መለኮት አይደለችም። የአምልኮ መስዋዕት እንደምታቀርቡላት ቆይ ተረጋጋ ወንድማችን። የአምልኮ መስዋዕት እንደምታቀርቡላት ማስረጃ እንሰጣለን። የአምልኮ መስዋዕት የሚቀርብለት መለኮት ነው ወይ? መጽሐፉን እና ጨርስ ከሷ ጋር አሁን አቴንሽን እንትነኝ ስለወሰድክ ትኩረቴን ስለወሰድከው ነው። መስዋዕት አይደለም የሚቀርብላት ስላልክ ነው መስዋዕት ነው የሚቀርብላት። ለዛውም የአምልኮ መስዋዕት ነው የሚቀርብላት። ስለዚህ መረጃውን ከጠየቅን እንሰጣለን። እሺ ካንተ ጋር እናወራለን። ካንተ ጋር እናወራለን አይደለም? መረጃ አቀርባለሁ ነው ያለክ። በቃ መረጃውን ያቀርባል፣ ከኔ ጋር ትቀጥላለች። ስለዚህ መስቀሉም ማርያምን
ክብር አይገባቸውም ከስላሴ እኩል የሚለውን ተማምነናል። እዚህ ጋር ተጨባብጠናል። በቃ ምንም ጥያቄ የለውም። ግን አንድችን የምጨምርልሽ ነገር ማለት ነው አንድ ሰው በህይወት ባይኖር የሞተም ቢሆን እንኳን ስላደረጉ በጎ ነገር ሰርቶልኝ ስለሄደው ነገር አመሰግንሃለሁ ብሎ ክፋት አለው እንዴ? አለው እንዴ? ምን ችግር አለው የሚባል ነገር የለም። ናሁሽ በእንደዚህ አይነት ነገር ይኸውልህ በእንደዚህ አይነት ነገር ዶክትሪን ቤዝ አይደረግም። ኦኬ ምን ችግር አለው? ምን ነገር ያመጣል? ምን ክፋት አለው አይባልም። ኦኬ አሁን ዶክትሪን እንደ ምክንያት ካልወሰድ ነው እኮ እዚህ ጋር ክርክሩ መቆም አለበት። የምታወሩት ነው። የኛማ ይኸውልህ ክብር ለእግዚአብሔር ብቻ የሚለውን ይዘን ነው እናንተ ለሌላ የምትሰጡትን ክብር ትክክል ነው ወይ ብለን እየጠየቅናችሁ ያለ ነው። ክብር የሚገባው የክብር መስዋዕት ሊሰጠው የሚገባው እግዚአብሔር ብቻ መሆኑን ስለምናቅ based on the doctrine የእናንተ ደግሞ ትክክል ያልሆነውን አምጥተን ነው እያሳየን ያለ ነው። ኦኬ ሶ ይሄ እንትን ሳቅ ያልካት ነገር አታዋጣህም። ሶ በስነ ስርዓት እንናገር። ኦኬ በስነ ስርዓት እያዋራው ስለሆነ ፌዝ ከሆነ ማፌዝ እንችላለን አብረን። እሺ ስለዚህ ከማርያም ጋር መስዋዕት አይደለም ስትል የነበረውን ታሳየናለህ based on the word of God ማለት ነው። ስለዚህ ለማርያም የአምልኮ መስዋዕት እንደማትሰው እንድታሳየኝ ይፈልጋሉ። በጣም ጥሩ። ለኛ ለማርያም የአምልኮ መስዋዕት አይደለም እንሰዋው አምልኮ አይደለም። ነገር ግን አስቀድሜ እንደነገርኩሽ ክርስቶስን ለመውለድ የተገባች ስለሆነች፣ ሁለተኛ ከሴቶች ሁሉ የተለየች ስለሆነች፣ በድንግልና የወለደች ማንም ሴት በዓለም ላይ እስካሁን ስለሌለች በድንግልና የወለደች ስለሆነች መጽሐፍ ቅዱስ ላይም ሉቃስ 1 በደንብ ተገልጻለች። ቁጥር 28 ላይ ጸጋን የመላብሽ ተብላ እየተገለጸች እናት ስለሆነች እዚህ ጋርም ጨምሬ በደንብ መነግርሽ ጸጋን የተመላሽ የሚለው ሐረግ ወይም አረፍተ ነገር ቀላል ነገር አይደለም። በደንብ ሰፋ አድርገን ማየት ስላለብን ማለት ነው። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 ጀምሮ ብታነቡት የጸጋ ስጦታ ልዩ ልዩ ነው ይላል። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። እሱ ለቤተክርስቲያን ስለተሰጠ የጸጋ ስጦታ ነው የሚያወራው ወንድም። ሌላ ቦታ ትርጉም ቆይ እንጂ መርስ ያዳምጪ። ድንግል ማርያምም እኮ አንዴ ቤተክርስቲያን አካል ናት። ቆይ ድንግል ማርያምም አንዴ ቤተክርስቲያን ጸጋ ማለት ምን ማለት ነው? ጸጋ ማለት ምን ማለት ነው? ስጦታ ጸጋ ከእግዚአብሔር የሚሰጥ ስጦታ አይደለ? ሶ ሌላ ፈርዘር የሆነ ነገር ፈርዘር የሆነ መለኮታዊ የሆነ ዴፊኒሽን አለ። ይኸውልሽ እኮ እሱ አሁን እኮ አንቺ አላዳምጥሽ። መጀመሪያ ሀሳብ እንጨርሳለን። ዴፊኒሽን አለው ወይ ጸጋ? የለውም። እሺ አዳምጪኝ። የለውም አዳምጪኝ። ምልሽ መጀመሪያ አሁን ያነሳው ደግሞ ነገሪ ከሆነ ክርስቲያን የተሰጠ የጸጋ ቆይ እንጂ አሁን ስለማርያም እሷን መስዋዕት የምታቀርቡበትን እኔ እንትን አለልህም ፋታ አልሰጥህም። ለእሷ መስዋዕት እንዳልሆነ እንደ እግዚአብሔር ላለመግባባት ከሆነ ለምን ልቤን እደክማለሁ? እናቴ መተኛት የለብኝም እኮ ይሄ ጉዳይ ብዬ ነው የገባሁት አይደል? ስለዚህ ሳዳምጥሽ ደግሞ ማዳመጥ አለብሽ። ትክክል ካልሆንኩ ሐሳቤን ከጨረስኩ በኋላ መለስ ያለብሽ እኮ መርሲ። ስለዚህ እየሰማሁ የምናገረው እኮ መረጃ እንድታዳምጪ ነው የምፈልገው። መስማት ሌላ ነው። ይኸውልሽ ሰምተሽኛል? መስማት ሌላ ነው። እንድታዳምጪ ነው የምፈልገው። መደማመጥ ይገነባል። እያዳመጥኩ ነው። እሱን ነው የምፈልገው። ስለዚህ ይኸውልሽ ጸጋን የተመላብሽ ሆይ ጸጋን የተመላሽ ሆይ ብሏታል ሉቃስ መልአኩ አይደል? ሉቃስ ላይ ጸጋን ተመልታለች። ጸጋ ምንድነው ላልሽ ነገርኩሽ። ስጦታ ነው። ስጦታ ተሞልተሻል አላት። እንምጣና እንግዲህ ስለዛ ነገር ማስረጃ የሚሆነን መንፈስ አንድ ነው ብሏል። ጸጋ ግን ልዩ ነው ብሎ ይዘረዝራቸዋል። ጸጋዎችን ወሰን ይችላል። ትንቢት የመናገር ጸጋ ከ7 እስከ 13 የሚደርሱ ጸጋዎችን ተናግሯል። አሁን እኔ እንደ ጥያቄ ማስቀምጥልሽ ከድንግል ማርያም የጎደለው ጸጋ የትኛው ነው? ጸጋን የተሞላብሽ ሆይ ካላት ከድንግል ማርያም የጎደለ ጸጋ የትኛው ነው? ሙት ማስነሳት ጸጋ ነው የጎደለው? የመፈወስ ጸጋ ነው የጎደለው? ትንቢት የመናገር ጸጋ ነው የጎደለው? which one is? እሱን አንተ ንገረኝ እንጂ በምን አውቃለሁ እንደጎደለው? አየሽ እሱ ነው ከድንግል ማርያም የጎደለ ጸጋ። ይኸውልሽ ከሷ የጎደለ ጸጋ የለም፣ ሙሉ ነች። ሙሉ ጸጋን የተመላሽ ብሏታል። ስለዚህ ጸጋን የተመላሽ ከሆነች
አንቺና ድንግል ማርያም እኩል ኖ እሱ ጋር ተሳስተሃል። ይኸውልህ እኔም ባለጸጋ ነኝ። ይኸውልህ አሁን በዚህ ሰዓት እኔም ባለጸጋ ነኝ። እሺ ያ ደግሞ ይኸውልህ መስቀሉ ስራ ይኸውልህ ስንት ጸጋ የመስቀሉን ስራ በጸጋ ያለ እህትዬው ቆይ አንዴ ምንድነው ጸጋን የተሞላሽ ብለህ ስትል አንተ የማርያምን አሁን ጸጋ የተሰጣትን ጸጋ የጸጋ ስጦታ ቁጥር እኔ ከመርሲ ጋር ሸኝተኸኛል አይደል እንዴ? አድመጣኝ ብራዘር፣ አድመጣኝ ማለት አድመጣኝ ነው። ለማርያም ጸጋን ተሞልታለች ብለሃል። ኦኬ ጸጋን ተሞልታለች ብለሃል። የተሞላችውን ጸጋ ቅድምናል የትንቢት ነው ብለሃል። ከሆነ ይናገራሉ። የትንቢት ጸጋ አንድ አልተሰጣትም። ተንቢያም አታውቅም። አንዲት ነቆጣ የላትም። የፈውስ ጸጋ የላትም። አንዲት ቦታ ፈወሰች ብሎ የሚል የለም። በዘመኗ በነበረችበት ሌሎቹ ሐዋርያትን ሁለት አድርጎ ሲልካቸው አጋንንትን ሲያስወጡ አጋንንት አድምጠኝ እኔ በማፍረስ ነው የምጀምረው። በማፍረስ ማለት ነው። አንተ ደግሞ በኋላ ትገነባዋለህ። በመጀመሪያ ፍርስርስ ስላርግብህና ከዛ አንተ ገንባው እስኪ በኋላ በእውቀት ገንባው። እሰጥሃለሁ። ቆይ አንዴ ታገሰኝ። ስለዚህ ማርያም ትንቢት ተንብያለች ወይ? አንዲት ቦታ አልኳቸው። አንዲት የትንቢት ስጦታ አልተሰጣትም። አንዲትም ቦታ የለም። የመፈወስ ስጦታ ተሰጥቷታል። አንዲትም ቦታ ያልተሰጣትም። የሰጣቸው ለሐዋርያቱ ነው። ሐዋርያቱን 12ቱንም ወደ እርሱ ጠርቶ እንዲያወጧቸው እርኩሳን መናፍስትን በድዌ ያለ ሁሉ እጆቻቸውን እንዲጭኑ በሽተኞችን እንዲፈውሱ ስልጣን ሰጣቸው። የ12ቱም ሐዋርያት ስም ይሄ ነው ተብሎ ተጽፏል። እሷን ግን የመፈወስ ስጦታ አልሰጣትም። የጸጋ ስጦታ ማለት ነው። የመፈወስ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ ያለው ማለት ነው። የትንቢት ጸጋ አልሰጣትም። የትንቢት ስጦታ የሰራዊት ጌታ እግዚአብሔር እንደዚህ ይላል ብላ አንድ ቦታ አልተነበየችም። ኦኬ ሁሉን የማወቅ ብላችሁ እንደምትሉት ምንም የሰጣት ነገር የለም። ታዲያ እንዴት ተሰጣት? ጸጋን የሞላሽ ብሎ ያላት አንደኛ እናት ለመሆን ግን ተመርጣለች። ኦኬ በቃ ጄኒውን የሆነ እውነት ይሄ ነው። ይህንን ስጦታ ደግሞ እግዚአብሔር ለማንም አልሰጠውም፣ ለእሷ ብቻ ነው የሰጠው። እናት የመሆንን ስጦታ፣ እናትነትን ስጦታ እናት ለመሆን ተመርጣለች። ይህንን ስጦታ እግዚአብሔር ለማንም ለወንዶችም ለሴቶችም ከእሷም በፊት ለነበሩ አሁንም ላሉ ከዚህ በፊትም ለነበሩ ከዚህም በኋላ ለሚነሱ ለማንም አልሰጠም። ዓለም ሁሉ ቢተረማመስ ድንጋይ ላይ እየተነሳ ቢፈርጥ ቢዘል ይህንን ስጦታ እግዚአብሔር የእናትነት እናት ለመሆን መሰጠትን ለማንም አልሰጠም። ለማንም አልሰጠምም፣ አይሰጠምም። ለእሷ የትንቢት ስጦታ ተሰጥቷታል፣ የፈውስ ስጦታ ተሰጥቷታል ብለህ ያልከው ይሄውን ያፈረስኩኝ አንተ ስትገነባው ከመጽሐፍ ቅዱስ ላይ እንዴ አላየህም እንዴ? ይሄው እንትና የሚባለውን ሰውዬ እኮ ፈውሰዋለች፣ እዚህም ጋር እንደዚህ ብላ ትንቢት ተናግራለች ብለህ እስኪ ገንባው። ከእህቴ መርሲ ጋር ቀጥል። ይህንን ስጦታዋ ምን እንደሆነ የትንቢት ስጦታዋን ትነግረናለህ። እሷ ብቻ አይደለችም ጸጋ ስጦታን የተሞላችው፣ እነ እስጢፋኖስም ሁሉ ተሞልተዋል። እስጢፋኖስ እንደውም ምልክትን እያደረገ ይላል። በዛው በነበሩት የነፃ ወጪዎች ቀሬና በተባለችው እዛ በፊት ለፊታቸው ምልክትን እያደረገ እግዚአብሔር መንፈስ ቅዱስ በእጆቹ እንደውም ምልክትን እንኳን ባያደርግ ስብከቶችን ሰብኳል። እግዚአብሔር መንፈስ ቅዱስ ግን ቃሉን በምልክቶችና በድንቆች በተአምራት ያጸናላቸው ነበር ይላል ሐዋርያቱ ማለት ነው። ማርያም ግን በሕይወት ዘመን በነበረችበት የጌታችን እናት አጋንንትን አስወጣች ብሎ የሚል አንድ ቦታ ላይ የለም። ትንቢት ተናገረች ብሎ የሚል አንድ ቦታ የለም። በጌታ ስም ፈወሰች ብሎ የሚል አንድ ቦታ የለም። አንዲት ነቁጣ ነገር አያመጡ። ያው እኔ አፍርሻዋለሁ። እስኪ አንተ ገንባው። ከእህቴ ከሜርሲ ጋር ቀጥሉ። ቴንኪው እህትየው ቀጥሉ። እሺ ኤርሚ፣ እሺ ተባረክ። ነሆሽታ ይሰማል አይደል? ያው ኤርሚ በደንብ አብራርቶልሃል። እኔ የሚያነሳው የጸጋ ስጦታ ለቤተክርስቲያን የተሰጠ እንደሆነ ነግሬሃለሁ። አሁን አንተ እሱ ያፈረሰውን መገንባት ትችላለህ። ይሄ ጸጋ ሁሉ ነበረባት ብለህ ማሳየት ትችላለህ። እሺ ትንቢት አልተናገረችም አለኝና አንድ ትንቢት የተናገረችው ቦታ ነፍሴ ጌታን ታከብረዋለች የሚል ቃልና እስከ መጨረሻው ያለውን ይሄን ምስጋና አይተዋል። ማርያምም ወደ ተራራማው ሀገር ሄደች ካለ በኋላ የቱ ጋር ነው? ኤልሳቤጥ ጋር ከሄደች በኋላ ኤልሳቤጥን ሰላም ካለቻት በኋላ ምንድነው ያለችው? እሱን ክፍል አውጭልኝ እንግዲህ እንግባባ ከተባለ። እሺ ሉቃስ ወንጌል ምዕራፍ 1 ማለት ነው። ነፍሴ ጌታን ታከብረዋለች ያለች መንፈሴም በመድኃኒቴ በእግዚአብሔር ደስ ትሰኛለች። እሺ እርሱ የባሪያውን መወረድ ተመልክቷልና ጨርሽልኝ፣ እንደጀመርሽ ጨርሽልኝ። እያነበብኩልህ እኮ ነው ወንድሜ፣ ተረጋጋ። እሺ
ከዛ አንተ በደንብ አድርገህ ታሳየናለህ ትንቢት መሆኑን። ይሄ መዝሙር ይሁን ወይስ ደግሞ የውዳሴ ቃል ይሁን የትንቢት ቃል ይሁን ትነግረናለህ። ማርያምም እንዲህ አለች፣ ነፍሴ ጌታን ከፍ ከፍ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ትሰኛለች። እርሱ የባሪያውን መዋረድ ተመልክቷልና ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ኃያል የሆነው እርሱ ታላቅ ነገር አድርጎልኛልና ስሙም ቅዱስ ነው። ምሕረቱም ለሚፈሩ አድርጓልና ነው የሚለው። እሺ አድርጎልኛልና ስሙም ቅዱስ ነው። እሺ አድርጓልና ነው አድርጎልኛልና ነው የሚለው። አድርጎልኛልና ስሙም ቅዱስ ነው። ኃያል የሆነው እርሱ ታላቅ ነገር አድርጎልኛልና ስሙም ቅዱስ ነው። ተሳሳትኩኝ? አድርጓልና ነው የሚለው ወይስ አድርጎልኛል? አድርጎልኛልና ስሙም ቅዱስ ነው። ኦኬ እህትዬው በአዲሱ መደበኛ ትርጉም አታንብቢው። ነው በአዲሱ መደበኛ ትርጉም አታንብቢው። በቀዳማዊ ኃይለ ሥላሴ ትርጉም አንብቢው። በዛኛው ላንብበው። እኔ በአዲሱ መደበኛ ትርጉም ከነሱ ጋር አታንብቡት። እሺ ችግር የለውም አንብቢው። አይ ችግር የለውም። በቀዳማዊ ኃይለ ሥላሴ ትርጉም እሺ እኔ ላመብልሽ ከፈለሽ። እሺ ዳጊ ቁጥር 47 ነው አይደል? 46 ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። እስከ ቁጥር ስንት ነው ማነበው? ቀጥል ጨርስልኝ። እስከ መጨረሻው ቀጥል። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል፣ ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል፣ ትሑታንንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል፣ ባለጠጎችንም ባዷቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል። በቃ አሁን ትንቢቱ ንገረን ነው። እስራኤልን ብላቴናውን ረድቷል የሚለውን አስምርልኝ። ከዛ ደግሞ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ሲል ምን ማለቱ ነው? ራስ ተርጉሞ ስለወደፊት አይደለም የሚያወራው እኮ ራስ ተርጉሞ ስለወደፊት ነው የሚያወራው። ስለወደፊት ነው የተናገረችው። ይሄ ራሱ እኮ ትንቢት ነው አይደለ? ይሄ ራሱ ትንቢት ነው። ሲቀጥል ደግሞ ባሪያውን እስራኤልን ረድቷልና ምን ማለት ነው? ባሪያውን እስራኤልን ረድቷል እና ሲል እኮ ከሷ የሚወለደው ገና የማዳን ስራን እንደሚሰራ አስቀድማ እኮ በትንቢት እየተናገረችው ነው፣ በምስጋና ውስጥ አይደለም እንዴ? ስለዚህ ይሄ ትንቢት ነው። የወደፊቱን ነው የተናገረችው በጸሎት በምስጋና አድርጋ ማለት ነው። ሌላው ይሄም የራሷን የምትመሰገነውን ነው ወደፊት በትንቢት ነው የተናገረችው። ያኔ ብፅዕት ያላት የለም መልአኩ ያኔ ከመናገር ውጪ ማለት ነው። ስለዚህ እነዚህ ነገሮችን ስናመጣቸው ድንግል ማርያም ትንቢት አልተናገረችም አይቻልም። እዛውን መንፈስ ቅዱስን እንደተሞላች ነው የሚገርም ነገር እዛው የተናገረችው ይመስለኝ። የኔን ሐሳብ ስነግርህ በዛ ልክ ዘካርያስ እንደሆነው ማለት ነው። እና ከዚህ አኳያ ነው ይሄንን መናገር የምፈልገው። ድንግል ማርያም ከሴቶች ሁሉ የተለየች ናት የምልበት ትልቁ ምክንያት አንዱ ያ ነው። መርሲ ትናገሪያለሽ፣ እኔም ጸጋ አለኛልሽ። አዎ ጸጋ ይኖርሻል፣ ግን እንደሷ ጸጋን የተመላሽ ግን አይደለሽም። ግጥም አድርጌ ለምን አንቺ በድንግልና አልወለድሽም? ወልደሽ ከሆነ ማለት ነው። ካልወለድሽ ደግሞ ወደፊት ድንግል ብትሆኚ አንቺ የወለድ አቅም አይኖርም። ጨረስክ? ሉቃስን ማርያም ተነበየች ብለህ ያልከው? አዎ ትንቢት ነው ይሄ። እሺ ትንቢት ማለት እንግዲህ ልጠይቅህ፣ ትንቢት ማለት ስለ ራስ መናገር ነው ወይስ እግዚአብሔር ለወደፊት በትውልዱ ላይ ስለሚያደርገው ነገር መናገር ነው? የሰራዊት ጌታ እግዚአብሔር እንደዚህ ይላል ብሎ ማለት ነው። እሱ ሁለተኛ ያልከው እግዚአብሔር ወደፊት ለትውልዱ የሚያደርገውን ነገር አስቀድሞ ነው። ይሄን ድንግል ማርያም ተንበያ ተናግረዋል። አድምጠኝ ቆይ ወንድምዬ፣ ትንቢት ሲነገረዳ እየተደማመጠ ነው ወንድምዬ፣ እየተደማመጠ ትንቢት የተናገሩ የብሉይ ኪዳን ቅዱሳት ነቢያት ትንቢት ሲናገሩ ምን ብለው ነበር ይናገሩ የነበሩት? ትንቢት ሲናገሩ ምን ነበር እያሉ ይናገሩ የነበሩት የብሉይ ኪዳን ቅዱሳት ነቢያት? አንድ እግዚአብሔር እንዲህ አለ እንዲህ ይላል ብለውም ይናገራሉ። ኦኬ አንድ
እሺ ሌላስ? ሁለት በራእይ ደግሞ ያለውን ነገር ይሆናል ብለውም ይናገራሉ። ያው እግዚአብሔር ነው አይደል ራእዩንም የሚያሳያቸው። ምንም ጥያቄ የለውም። በራእይም ይሁን በህልምም ወንድሜ በመንፈስ ቅዱስ ወንድሜ በራእይም ይሁን በህልም በድምፅም ይሁን ቢናገሩ ሁሉንም በራእዩም በህልምም በድምፅም የሚያናገራቸው ጌታ መንፈስ ቅዱስ ነው አይደል? አዎ ትክክል ነው። ስለዚህ ትንቢት ስለ መጻኢ ጊዜ ነው የሚናገረው አይደል? እግዚአብሔር እንዲህና እንደዚህ ያደርጋል ብሎ የሚል ማለት ነው። አድራጊው ማን ነው? እግዚአብሔር ነው። እግዚአብሔር። ትንቢት ተናጋሪው ሰውዬ የጌታን ስም መጥራት አለበት አይደል? በሚገባ የያዕቆብ አምላክ እግዚአብሔር እንደዚህ ይላል፣ የእስራኤል አምላክ እግዚአብሔር እንደዚህ ይላል እያሉ ነበር ሲናገሩ የነበሩት። ያው እሷም እኮ አለች እኮ ድንግል ማርያምም አለች እኮ። ቆይ ወንድምዬ እንዳታቸኩልብኝ፣ እኔ ጥያቄ ልጠይቁ ነው። የእስራኤል አምላክ እግዚአብሔር እንደዚህ ይላል፣ የያዕቆብ አምላክ እንደዚህ ይላል ብለው ቀጥሎ ስለ መጻኢ ጊዜ የሚመጣውን ቅጣትም ይሁን ምሕረትን ማድረግ እግዚአብሔር እንደዚህና እንደዚያ ያደርጋል ብለው ይናገራሉ። ኦኬ። የጌታችን እናት ማርያም የጌታን ስም ጠርታ ስለ መጻኢ ጊዜ ነው ትንቢት የተናገረችው። የጌታን ስም ጠርታ ስለ መጻኢ ጊዜ ነው አይደል ትንቢት የተናገረችው። ምን ብላ? ቆይ ምን ብላ ነው? ክፍሉ ተነቧል። ብራዘርዬ ክፍሉ ተነቧል። ትርጓሜውን ነው የምንፈልገው። ቆይ ነው ትልቁ ላይ ስላለው ትልቁ ላይ እንደዚህ መጽሐፉ እናድርግና ስለ መጻኢ ጊዜ ትንቢት የተናገረችበትን ታሳይናለህ። ማርያም እንዲህ አለች፣ ነፍሴ ጌታን ታከብረዋለች አለች አይደል? ይሄ ትንቢት ነው? ትንቢት አይደለም። ይሄ ምስጋና ነው። እሺ መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች ይላል። ትንቢት ነው ወይስ ትንቢት አይደለም? ምስጋና ነው። እሺ የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብሏል። ይሄ ትንቢት ነው ወይስ ትንቢት አይደለም? ትንቢትም ምስጋናም ነው። ይሄ እሺ ብርቱ የሆነው እርሱ በእኔ ታላቅ ስራ አድመጠኝ ጠይቄ ከጨረስኩ በኋላ 48 ወንድሜ እየሰማኝ ነው? ከኔ ጋር ዝም ብለህ አንተን እንዳትለፋለፍ ብራዘር። እሺ እመጣለሁ እዚህ ጋር ማለት ነው። ኦኬ ቁጥሩን እያነበብኩን ጨርስ። በመጀመሪያ ትንቢት መሆኑን አለመሆኑን ቁጥር 48 ብቻ ነው ትንቢት ያለው፣ ልብ በሉ። በኋላ ስመጣ እንዴት ከእጁ ላይ አራግፌ እንደምጥለው አሳያችኋለሁ። አሁን ቁጥር 49 ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው ይላል። ይሄ ትንቢት ነው ወይስ ትንቢት አይደለም? ንገረኝ። ማይክ ኦፍ ነው። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል ስሙም ቅዱስ ነው ብሎ የሚል ትንቢት ነው ወይ ትንቢት አይደለም? ተከታተላችሁ ኦፍ አታድርጉኝ። አታድርጉት። እሺ አሁን የምትመልስልኝ ትንቢት ነው ትንቢት አይደለም? ትንቢት አይደለም እያልክ ነው የምትመልስልኝ ወይ ደግሞ ትንቢት ነው እያልክ ነው የምትመልስልኝ? እስካሁን ትንቢት ነው ያልከኝ 48ኛው ቁጥር ብቻ ነው። በቃ እንደሱ ከሆነ ይኸውልህ ሁሉም ጠቅልሎ ክፍሉ ትንቢት ነው። በቃ አይልም። እኔ አሁን እያስነበብኩ ነው። ትንቢት እንዴት እንደሆነ ነግረው ብራዘር። ቀደም ይህንን አድምጠኝ ወንድሜ፣ ጊዜ አትፍጅብኝ። ራስህ የማትወቅጣበት ቅርቃር ውስጥ ገብተሃል። አይ ልተወው ብለህ ካልክ ተወው፣ ካልሆነ ግን ይህንን አንብቤ ምስጋና ነው ብለኛል። ኦኬ እሺ፣ ይህንን አንብቤ ምስጋና ነው ብለኛል። ትንቢት አይደለም ማለት ነው። ይሄ ምስጋና ነው፣ ይሄ ምስጋና ነው ብለኛል። ወንድሜ ምንድነው የምታደርገው እኮ? ብቻህን አታውራ እኮ። ሚዩት አድርገውና ብቻህን አታውራ። ይሄንን ትንቢት አይደለም ብለኛል፣ ይሄንንም ትንቢት አይደለም ብለኛል፣ ይሄኛው ግን ትንቢት ነው ብለኛል። ጥያቄ ልቀጥል። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል ስሙም ቅዱስ ነው ብሎ የሚለው ትንቢት ነው ወይስ ትንቢት አይደለም? ጎሄድ ትንቢት ነው። ቴንክ ዩ። እንደ ሂሳብ ነው እያስጠናው የሚሄደው። ምሕረቱ ለሚፈሩት እስከ ትውልድ ትውልድ ነው። አድምጠኝ። ችግር የለም። ገና እንድደምረው እንዳካፍለው ጊዜ ስጠኝ ከሆነ እንደዛ እሰጥሃለሁ። ችግር የለውም። እሺ ምሕረቱ ለሚፈሩት እስከ ትውልድ ትውልድ ይኖራል ብሎ የሚለው ምንድነው? ትንቢት ነው ወይስ ትንቢት አይደለም?
ትንቢት ነው። እሺ በክንዱ ኃይልን አድርጓል፣ ትዕቢተኞችንም በልባቸው ሐሳብ በትኗል ይላል። ትንቢት ነው ትንቢት አይደለም? ትንቢት ነው ይሄም ራሱ። እሺ ገዢዎችን ከዙፋናቸው አዋርዷል፣ ትሑታንን ከፍ ከፍ አድርጓል። ትንቢት ነው ወይስ ትንቢት አይደለም? ትንቢት ነው። ትንቢት ነው። የተራቡትንም በበጎ ነገር አጥግቧል፣ ባለጠጎችንም ባዶ እጃቸውን ሰዷቸዋል። ትንቢት ነው ወይ ትንቢት አይደለም? ትንቢት ነው። እሺ ለአባቶች እንደተናገረ ለአብርሃምና ለዘሩ ለዘላለም ትዝ እያለው እስራኤልን ብላቴናውን ረድቷል። ምህረቱ ትዝ እያለው እስራኤል ብላቴናውንም ረድቷል። ትንቢት ነው ወይ ትንቢት አይደለም? ትንቢት ነው። በምስጋና ከዚህ አሁን ከቁጥር 46 ጀምሮ ትንቢት ያልሆነው ቁጥር የትኛው ነው? ሁሉም ትንቢት ነው እባክህ። ይሄኛው ታዲያ ለምን ምስጋና ነው ትንቢት አይደለም ለምን አልከኝ ቅድም? ይኸውልህ ምስጋና ውስጥ ትንቢት አለ። እያመሰገንክ ትንቢት ልትናገር ትችላለህ እኮ። እሺ በምስጋና ውስጥ ትንቢት ኦኬ፣ በምስጋና ውስጥ ነው ትንቢት የተናገረችው ማለት ነው። እያመሰገነች ግን ትንቢት ነው የምትናገረው እሷ። ኦኬ ትንቢት። እሺ የማርያም ንግግር ነው አይደል ይሄ? ኦኬ የማርያም ሳይሆን የማርያም ንግግር ማርያምም እንዲህ አለች ነው ብሎ የሚለው ሰውዬ መንፈስ ቅዱስ እንዲህ ያለ አይልም። ማርያምም እንዲህ አለች ነው ብሎ ምን ነው አልከቴ ማርያምም እንዲህ አለች ነው አይደለም። እግዚአብሔር እንዲህ ያለ እግዚአብሔር እንዲህ ያለ ወንድሜ እየተደማመጠ እኔ እናንተ ነን የምናወራው እየተደማመጠን ማርያምም እንዲህ አለች ነው አይደል ብሎ የሚለው ማርያም እንዲህ አለች ነው ብሎ የሚለው አይደል? እሺ ነው አይደለም? ማርያምም ምን አለች ይላል? እንዲህ አለች ይላል አይደል? እንዲህ አለች። ኦኬ ማርያም እንዲህ አለች። መንፈስ ትንቢት ግን ቢሆን መንፈስ ቅዱስ ወይ እግዚአብሔር እንዲህ ይላል ነው አይደል ብሎ የሚሉት አይደለም። እሱም ይላል ሌላም በስማቸው የለም። እሱም ይላል ሌላም አይደል? በደንብ ንገረኝ። አሁን ይሄ ማርያም እንዲህ አለች ነው ብሎ የሚለው ትንቢት ሲሆን እግዚአብሔር እንዲህ ይላል። ለምንድነው እኩል የምታወራው? ቀጥልሽ። ለምንድነው እኩል የምታወራው? እኔ ሳወራ አታወራ። ክፍሉ ማርያም እንዲህ አለች ነው አይደል ብሎ የሚለው ወንድምዬ እኩል አታወራ። እሺ ይቅርታሽ፣ ዝቅ ብዬ ማርያምም እንዲህ አለች ዝም እንድትል አይደለም፣ ግን እኩል አታወራን። ማርያምም እንዲህ አለች ነው አይደል ብሎ የሚለው ትንቢት ቢሆን እግዚአብሔር እንዲህ ያለ ነው ወይስ ማርያም እንዲህ አለች ነው ተብሎ የሚባለው? ዘካርያስም እንዲህ አለ ይላል መጨረሻ ላይ። እኔ አልጠየቅኩም። እኔ ስለ ማርያም ነው የምጠይቅህ። አልጠየቅኩም። እኔ ስለ ማርያም ነው እንዲህ አለ። ይኸውልህ ልቀጥል። Good morning. Evelyn Kangaora, how are you? Okay, thank you. Are you okay for inspection? Yeah. On this beautiful morning. Yeah, thank you. እሺ አንድ አፍታ ወገኖች እንግዶች ስለመጣብኝ ነው። እንቀጥላለን። ከእኔ ጋር ይቀጥላል። ይችኑ ጉዳይ እንቀጥላለን። አንድ የጠብቁኝ እንግዳ ስለመጣብኝ ነው። ኦኬ ችግር የለም። መርሲ ላካታ መርሲ እስከዛ ቀጥይ። አንድ ጊዜ ዳኒ ያለ አይ ቅድም የአምልኮ መስዋዕት አይቀርብላትም ሲል ነበር። እሱን መረጃ እስከዛ ድረስ ላሳየው። እሺ ሰላም ወንድማችን፣ የአምልኮ መስዋዕት የሚቀርብለት መለኮት ነው ወይስ መለኮት አይደለም? መለኮት ነው ወንድም አለ። ኦኬ ስለዚህ ማርያም የአምልኮ መስዋዕት የሚቀርብላትን መጽሐፍ ታወግዘዋለህ ባሳይህ ወይስ ማስተባበያ ትሰጣለህ? ጓደኞች ማስተባበያ ሳይሆን ይኸውልህ ትክክል የሆነውን ትክክል ነው እልሃለሁ፣ ትክክል ያልሆነውን ነገር ደግሞ ጸሐፊዎች ተሳስተዋል ነው ልልህ የምችለው። ሰዎች የጻፉት ከሆነ ከመጽሐፍ ቅዱስ ውጭ ከሆነ ኦኬ ሰዎች በግላቸው አቆይ ተረጋጋ ብለህ አምጣው። እሺ ተረጋጋ ወንድማችን። እናንተ ጋር በግላቸው ሰዎች ብድግ ብለው እንደማይጽፉ ቅድም እያሳየህ ነበረ። ምንም ነገር ሲጻፍ ያለ ሲኖዶስ እውቀት ያለ ቤተክርስቲያን ወይም ያለ ገዳማት እውቀት የሚጻፍ የለም። በእናንተው ማተሚያ ቤት ነው ታትሞ የሚጻፈው። ከዛ ውጭ ተጽፎ የተገኘ ካለ በህግ እንደሚጠይቁ ይናገራሉ። ስለዚህ በሰዎች ለማላከክ አትዘጋጅ ገና መረጃውን ሳታየው። እንዚራ ስብሐት የሚባለው መጽሐፍ ታውቀዋለህ? የለም ወንድም አለም። እኔ ብዙ ጊዜ መጽሐፍ ቅዱስና አንዳንድ እንትኖች ነው ማለት ነው። የለም ነው አላውቅም ነው አላውቀውም። እንዚራ የሚባል መኖሩንም እኮ የለም አትበል። አላውቅም ነው የሚባለው ሌላ ጊዜ። እሺ እንዚራ ስብሐት የሚባል መጽሐፍ
ችግር የለም። ታረማለሁ እንግዲህ ለወንድሞቼ ለኦርቶዶክሶች እህት ወንድሞቼ አባቶቼ ባለማወቄ እንትን እንዳይሉኝ እኔ አላውቀውም በግሌ ይሄን ነገር። በቃ ችግር የለውም ካላወቅ ችግር የለውም። ቆይ አንድ ጊዜ እሺ እስኪ እዚህ ጋር የሚለው የሚታየን አንብበልኝ የሚታይ ከሆነ ትንሽ ብለርድ ነው። ትንሽ ጠጋ ካረክልኝ አይ ካስተውት የበለጠ አይታየም። እሺ ወይ ደግሞ ብዙም ላድርግልህ ትንሽ። ችግር የለውም። በቃ አንተ አንብበው ችግር የለውም። አሁን ይታያል። አንብበው። ኦኬ አሁን ይታያል። ምንድነው መጽሐፉ ግን? እንዚራ ስብሐት። እኔ እሱን መጽሐፍ አላውቀውም እና እዚህ ጋር ባጠይቀኝ ደስ ይለኛል። በማላውቀው ላይ የአባ ጊዮርጊስ ዘጋስጫ መጽሐፍ ነው። አንተ የምታውቀው ስላላወቀው አይደለም። እንዚራ ስብሐት ማለት የአባ ጊዮርጊስ ዘጋስጫ ታዋቂው እንደውም ኢትዮጵያዊው ቄርሎስ ተብለው የሚባሉት የእሳቸው መጽሐፍ ነው። ቤተክርስቲያኒቱ አንተ የምታውቀው መጽሐፍ አይደለም የምንጠይቀው፣ ቤተክርስቲያኒቱ የምታውቀው መጽሐፍ ነው እኛ የምንጠይቀው። አንብበው። እሺ ቀጥል። እሺ አንብበው ቀጥል። እመቤቴ ማርያም ሆይ እሺ ልሞክር። እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። ኮንትራስት ኦኬ። አውሎ ነፋስ ያላበላሸው ደም ግባትሽም ያማረ ነው። ላንቺም የምስጋና እጅ መንሻን አቀርባለሁ። የምስጋና እጅ መንሻን አቀርባለሁ። እሺ በመፍራት እገዛልሻለሁ፣ በመስገድም እጅ ነሳሻለሁ፣ አመሰግንሻለሁ። እሺ የአምልኮ መስዋዕትንም ላንቺ እሰዋለሁ። ይሄን አልቀበለውም። የአምልኮ የሚለውን ማለት ነው። ሆዲሺ ምንድነው? ይቅርታ ይበቃ። ምን ፈል ሐሳቡ ላይ ደርሰሃል። የአምልኮ መስዋዕትን ላንቺ እሰዋለሁን አልቀበልም ካልክ ምን ብዙ ማብራራት ወይም ማንበብ አይጠበቅብም። መጽሐፉን አግኝተው የአምልኮ መስዋዕት እሺ አዎ የአምልኮ መስዋዕት የለም። መጽሐፉንም አላውቀውም ብያለሁ መጀመሪያም። እናንተ ስላቀረባችሁት እሱን በቃ ምንም ነገር ስናወራ ግን ያለ መረጃ እንደማናወራ ታመልካላችሁ ስንል ዝም ብለን እንዳልሆነ ትሰዋላችሁ የአምልኮ መስዋዕት ስንል ዝም ብለን እንዳልቆይ ልጨርስ ወዳጅ። አሁን ከኤርሚ ጋር ነው የምትቀጥለው። ስማኝ ለተናገርኩት ነገር መረጃ እየሰጠው ነው። አሁን አንተ መጽሐፉን ስለማታውቀው ዝም ብለህ ነው የምትሰማው። ኤርሚ ሲነግር ስለ መጽሐፉ ስለቀረበው መረጃውን ከዚህ በኋላ አንተ ማዳመጥ ነው የሚጠበቅብህ። ምክንያቱም ስለ መጽሐፉ የምታውቀው ነገር የለም፣ እንትና መስጠት አትችልም። መረጃው የለም ብለህ ነበር። መረጃው መጥቷል። በላይ እያወራህ ነው። ባይደው እኔ እያወራሁ ላይ እያወራህብኝ ነው። አንዴ ስማኝ። አንዴ ሚዩት ማድረግ ትችላለህ፣ ልትሰማ ትችላለህ። ተረጋጋ። አሁን አንተ ኮንፊደንሱ ራሱ የለህም ለማለት ዝም ብለህ ማዳመጥ ነው። በተለይ በዚህ መጽሐፍ ጉዳይ ላይ ምንም ኮንፊደንስ የለም። እኔ በዚህ መጽሐፍ ጉዳይ ላይ ነው ያልኩህ። በፍጹም ማውራት አትፈቅድም ለሰዎች። ስለዚህ ሚዩት አድርግና ስማኝ። ምንም ላውራ ቢያንስ 30 ሰከንድ ላውራ ስለሆነ ተዘጋጅ። ጥርስ ንክስ አድርገህ ተዘጋጅ። ዝም ብለህ እኔ እናንተ አይደለም የምናወራ። ተው በቃ ይሄ እኔና ያንተ ርዕስ አይደለም። ለሌላው በሌላ ጊዜ እኔ ሚዩት ያረኮል መለከተኝ። ኦኬ ማድረግ የማልፈልገው ነገር አስደረከኝ። ተመልሰህ ትገባለህ ከኤርሚ ጋር ለማውራት ከ30 ሰከንድ በኋላ ሪኩዌስት ላክ። በዚህ መጽሐፍ ላይ ምንም የማውራት ኮንፊደንስ የለህ። ምንም የምታውቀው ነገር ስለሌለ መረጃውን ገና አሁን ያየኸው። ስለዚህ የለም ብለሃል፣ ይኸው አለ። አልቀበለውም ብለሃል፣ ጎበዝ። እንዳንተ አይነት ነው የምንፈልገው እኛም። መለኮት ናት ብሎ እሷን የሚያስብ አንፈልግም። መለኮት ስላልሆነች ማለት ነው። አዎ ብጽዕት ናት፣ አዎ ቅድስት ናት፣ ኤንድ ሶ ኦን ብዙ ማለት እንችላለን። የተጻፈላትን ሁሉ በደንብ አጉልተን ነው የምንናገረው። ምንም ችግር የለም። ስለዚህ ኤርሚዬ ቀጥል። ወንድማችን ተመልሰ መግባት ትችላለህ። በማታውቀው መጽሐፍ ላይ አስተያየት አትስጥ። አሁን ገና እንደ ዱብዳ የወረድብህ መጽሐፍ ላይ ምን መሰለህ አትበል። ምንም አይመስለኝም። ምንም የምታውቀው ነገር በሌለው ነገር አታውራ። ኤርሚዬ ቀጥሉ። ቴንክ ዩ። አይገርምም? ግን ድፍረታቸው ዳጊሻ በጣም የሚገርመው ይሄ ነገር በጣም እኔ የሚገርመኝ ይሄ ነገር ነው። መጽሐፉን አይተውት አያውቁም፣ አንብበውት አያውቁም። ከና እንኳን ሊያነቡት እንኳን ሊያዩት ቀርቶ አይደለም አርእስቱን ሰምተውት አያውቁም። እኛ እዚህ ከፍተን ስናሳያቸው እዚሁ ጋር ተነቦላቸው ሲያበቃ አንዳንዶቹ ምን ይላሉ? ይህ መጽሐፍ እኔ ከዚህ በፊት በእርግጥ ሰምቼው አይቼውም አላውቅም፣ ሄጄ ጠይቃለሁ ብለው የሚሉ አንዳንድ ጨዋዎች ገጥመውናል። ማለት ጨዋ ማለት በጣም በቃ በስነ ምግባር የተሞሉ አንዳንዶቹ አሁን አንብበላቸው እምልህ ይሄ እኮ ግን ምናምን ነገር ብለው ይላሉ። እንዲህ ለማለት ፈልጎ ነው ብለው ደግሞ ጭምር ይላሉ። ጸሐፊውን እኮ አታውቁትም። ራሱ እንኳን የጻፈውን ሀሳቡን ለመናገር ቀርቶ ጸሐፊውን እኮ ስታውቀው ነው። ጸሐፊው ሲጠቀም በእሳቸው አጻጻፍ ስልት ውስጥ እንደዚህ አይነትን ቃላት ደጋግሞ ይጠቀማሉ ምናምን ነገር ብሎ ለማለት ወይ ደግሞ
ትርጓሜው ላይ እንደዚህ ብለው ይላሉ የሳቸው በሳቸው ምናምን ነገር ብለህ ለማለት ቢያንስ ማወቅ አለበት። እንዚራ ስብሐትን አታውቀውም ብራዘር። አባ ጊዮርጊስ ዘጋስጫ ከጻፏቸው መጽሐፍቶች ውስጥ በጣም ጥቂቶቹ የተባሉት አሉ፣ ደግሞ በብዙም አለ እና በጥቂቶቹ ከተባሉት መጽሐፍቶች ውስጥ አባ ጊዮርጊስ ዘጋስጫ የተጻፉት ማለት ነው። አሁን ለምሳሌ እኔ አሁን በቅርብ መጽሐፍቶች ሲመጡልኝ ዳግሻ እነዚህ መጽሐፍቶች መጥተውልኛል ማለት ነው። ይሄ ፓምፕሌት መጥተውልኛል ባለፈው ገንዘብ አዋጡ ብያልኩት ማለት ነው። የአባ ጊዮርጊስ ዘጋስጫና አባ ጸሎተ ሚካኤል አንድነት ገዳም ስገዛ ከቤተክርስቲያኒቱ ከዛ መጽሐፍቱ ሲገዛ አብሬን ፓምፕሌት ሁሉ ላኩልኝ ማለት ነው። እና እዚህ እሳቸው ከጻፉት መጽሐፍቶች ውስጥ በጥቂቱ ከተባለው ይኸውልህ እንደውም ሊቁ ነበር ቄርሎስ ነው ተብሎ የሚጻፈው። እንግዲህ ተብሎ የሚባለው ቄርሎስ የሚባለው በቤተክርስቲያን ታሪክ ውስጥ የሚታወቅ የቤተክርስቲያን አባት ነው። ኢትዮጵያዊው ቄርሎስ ብለው ነው የሚያደናንቁት ይህን ሰውዬ። በጣም ብዙ መጽሐፍቶች ነው የተጻፉት። ምን ይላል? እግዚአብሔር በሰጠው መንፈሳዊ ጸጋ ከጻፋቸው መጽሐፍቶች ውስጥ መካከል ጥቂቶቹ ይላል። ጥቂቶቹ ናቸው እንጂ አሁን መጽሐፈ እንዚራ እንኳን እዚህ ላይ አልተጻፈም። ጥቂቶቹ ነው የጻፉት። መጽሐፈ ሚስጥር፣ አርጋኖን፣ ሰዓታት፣ ብርሃን፣ ሆተ ብርሃን፣ መጽሐፍተ ብርሃን ማለት ነው። የሆተ ማርያም፣ ማዕዘ ቅዳሴ፣ ጸሎተ ፈትቶት፣ ውዳሴ መላእክት፣ ውዳሴ አምላክ፣ ቅዳሴ እግዚ ምናምን ነገር እያለ እንደዚህ በሙሉ እነዚህ ሁሉ መጽሐፍቶች በጥቂቶቹ ናቸው የተጻፉት። ጥቂቶቹ ማለት ነው ከመጽሐፈ እንዚራ ከሌሎችም መጽሐፍ ጀምሮ ማለት ነው። ጥቂት የተባለው እዚህ 25 እኮ ጽፎልህ ነው ጥቂት ናቸው ብሎ የሚለው እና ሰውየው ምድሪቱን ሞልተዋታል አልኩ። ይሄ ሰውዬና አባ ጊዮርጊስ የተባለውና ዘርዓ ያዕቆብ የሚተባለው ንጉሥ ምድሪቱን አይደለም ተነቦ ተቃጥሎ የማያልቅ መጽሐፍ ነው የጻፉት። እሳት በልቶ የማይጨርሳቸው ከበላው ምን ያህል ዓመት እንደሚፈጅበት አላውቅም። ምድሪቱ ላይ የተጻፈ መጽሐፍት ማለት ነው። ስለዚህ አሁን እዚህ ውስጥ አሁን ስንቱን ታውቃለህ? አሁን ብጠይቅ ነውሽታ አንዱንም አታውቀውም። አንዱም ደግሞ ምናልባት እነ መጽሐፈ ሰዓታትን ልታውቃቸው ትችላለህ። መጽሐፍ ሚስጥርን አርጋኖን። እሺ አመሰግናለሁ። ስለዚህ መጽሐፍ አርጋኖን ላይ አሳየህ። ይኸው ምንድነው መልስህ? ማን ነው መጽሐፈ እንዚራ ስብሐት ላይ አሳየህ። እሺ ወንድም አለም። እሺ አንድ ሀሳብ ልስጥህ። እኔ በዚህ ጉዳይ አይደለም ይኸውልህ ካዳመጥከኝ ማለት ነው። ለምሳሌ አንተ በፕሮቴስታንት ዓለም ብትሆን ምናልባት ብዙ ማታውቀው መጽሐፍ ልጠቅስ ይችል ይሆናል። ብትሆን አይደለም ነኝ አንድ ቤተ እምነት ላይ ተቀምጦ ኦኬ ከሆነ መልካም። እሺ ኖ ምልህ ይኸውልህ አሁን ሁሉንም መጽሐፍ ታውቀዋለህ? ጠቀስ እኮ አልኩህ። አስረጂ ተብለው በእናንተ ቤተ እምነት ከተቀመጡ መጽሐፍት ሁሉንም እኛ ከመጽሐፍ ቅዱስ ውጪ ሌላ መጽሐፍቶች የምንቀበላቸው መጽሐፍቶች ስለሌሉ መጽሐፍ ቅዱስ ብቻ 66ቱን እስትንፋሰ እግዚአብሔር 66ቱ ቅዱሳት መጽሐፍት ሲታተም ነው የነበርኩ። በመርጌታ ጽጌ ስጦታ የተጻፈ ነው። ይነጋል ማለት እኔ ሲታተም እነዚህ እጆቼ አብረው ካጠፉት ውስጥ ነኝ። መርጌታ ጽጌ ስጦታው ነው። ኦኬ ይነጋል መጽሐፍት ማለት ነው። ዓላማ መር መጽሐፍት በአማርኛ የተተረጎመ ነው። ውጭ ሀገር ያለ ፓስተር ነው፣ አሜሪካ ሀገር ያለ ፓስተር ነው የተረጎመው። አሁን ወንድምዬ እኛ ምን አንድ ወንድሜ እነሱ በግለሰቦች የተጻፉ መጽሐፍቶች ናቸው። በግለሰብ ወንድሜ በግለሰብ የተጻፉ መጽሐፍቶች ናቸው። እነሱ በግለሰብ የተጻፉ መጽሐፍቶች ናቸው። እነሱን የመቀበል ግዴታ ያለመቀበልም ምናም ነገር የለም። እኛ ጋር የመቀበልም ያለመቀበልም ግዴታ ያለብን እኛ ወንጌላውያን አማኞች ጋር ጴንጤው አጠቃላይ ግዴታ ነው። እነዚህን አልቀበልም ብለህ ካልክ ወጉስ ከማሪዎስ ብለው ያባርረዋል። 39 ቅዱሳት መጽሐፍት የብሉይ ኪዳን መጽሐፍት አሉ። 27 የአዲስ ኪዳን መጽሐፍት አሉ። እነዚህን ይሄኛውን ተቀብዬ ይሄኛውን አለመቀበል መብት የለኝም በላይ ማለት መብት የለም፣ እኔም የለኝም። አይ እነዚህን እቀበላለሁ 27 አዲስ ኪዳንን ግን አልቀበልም ብለህ ማለት መብት የለም። እነዚህ ስድስት ይሄንን ማንም የወንጌል አማኝ 66ቱ መጽሐፍት ማንም የወንጌል አማኝ የሆነ ለመሆንም የሚያስብ ካለ እነዚህን መጽሐፍትን በሙሉ ይቀበላታል። ካልተቀበለስ ኤክስ ነው የምናደርገው። ክርስቲያን አይደለም።
ወንድምዬ ቆይ ክርስቲያን እኔ ስለ ኦርቶዶክስ አይደለም ስለ ጴንጤ ነው የጠየቀኝ። ስለ ራሴ ልናገር። ክርስቲያን ምን አይደለም አይደለም። እንደውም ይሄኛውን አጉድሎ 27ቱን አጉድሎ 39ን ብቻ የሚቀበል ከሆነ መናፍቅ ነው። መናፍቅ ከፍሎ የሚያምን ማለት ነው። አይ ብሉይ ኪዳን አልቀበለው ለምን እንደምታወራው አንተ ሰውዬ ለምን እንደምታወራው አውርቼ ልጨርስ። ስለኛ ጠይቀን አይደል? በየማከል አታውራ እንዴ? የኛን ጠይቀን አይደል? ስለ ጴንጤ ጠይቀኝ አይደል? እኔ ልናገር። እኔ ነኝ ጴንጤው። ያው በዓለም ዙሪያ ያለ ጴንጤ ነው ነው የምናገረው። ወከልና ወረቀት እንደዚህ ፈርመው ምናምን ተፈራርመው አልሰጡኝም። ግን ልናገር። ኦኬ እኛ ጋር 39 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት በድምሩ 66 ቅዱሳት መጽሐፍትን ያለ መቀበል መብት የለህም፣ የለኝም፣ የለውም። ማንም ይሁን ማንም አልቀበልም ብሎ ያለ ሰው ክርስቲያን አይደለም። ታዲያ ምንድን ነው ብትሉት? መናፍቅ ነው፣ ከፍሎ አማኝ ከሃዲ ነው። 39 የብሉይ ኪዳን መጽሐፍትን አምኖ እነዚህም ቢክድ ከሃዲ ነው፣ ተጠራጣሪ ነው፣ ተጠራጣሪ ነው። 27ቱን አምኖ ብሉይ ኪዳን 39ን አላምንም ብሎ ቢል እልም ያላሳች ነው ማለት ነው። ስለዚህ በምንም አይነት መልኩ ክርስቲያን ብለን አንጠራውም። እኛ ጋር ጴንጤው ዓለም ላይ ያለ ይሄ ነው። የእግዚአብሔር ሕዝብ ጋር ያለው ዓላማ 66ቱን ቅዱሳት መጽሐፍትን ትቀበላለህ ወይ ነው። እነዚህ ስህተት የለባቸው ስህተት የሌለባቸው እስትንፋሰ እግዚአብሔር የሆኑ የህይወታችን መመሪያ ንግግራችንም ህይወታችንም ትምህርታችንም ሁለንተናችንም የሚመዘነው በእነዚህ ቅዱሳት መጽሐፍት ነው። ብራዘር ይሄ ነው የጴንጤው። አሁን መቀጠል ይችላል። እሺ አመሰግናለሁ። አንዳንዴ ግን ያላወቀ ሰው ቢኖር እዚህ ቤታችሁ ላይ እንደዚህ እንደ ብስክት ቀጥታ ድምጽ ተቋርጧ። ድምጽ ርቋል። አይሰማኝም ድምጽ። እሺ አሁን ይሰማል? እንደ ቅድሙ አውራን። ድምጽህ ርቋል። በመሃል ጥፍት ብሎ ወደ ኋላ ይሄዳል። ኦኬ እሺ አሁን ይሰማል? ይሰማል። አሁን እንደሱ አስጠግተህ ተናገር። ኦኬ ጋይድ። ኦኬ እሺ አሁን ከተሰማ አንዳንዴ ምን አለ መሰለህ ቤታችሁ ላይ ያለ እንግዳ ሰው ቢኖርና እንደው ትንሽ ከሰባዊነት አኳያ ባለማወቁ እንኳን የሆነ ስህተት ውስጥ ቢገባ እንደዚህ በጣም ብሽቅጥ በሚያደርግ ቋንቋ ግን ባትጠቀሙ መልካም ነው። ትበሳጫለህ፣ ትቃጠላለህ፣ ምናምን እሱ ሁሉ ያው ትንሽ ብራዘርዬ አልተጠይቅም። እኛ ቤታችን ውስጥ ላለ አንተ አይደለህም የምትመክረን። አንተ ከኛ ቤት ውጭ ነህ፣ ከበረቱ ውጭ ነህ። ከክርስቶስ ማህበር መካከል አትቆጠርም። ከኛ ወገን አይደለም። አድምጠኝ። አንተ ከሌላ በረት ነህ። ከሌላ በረት ሆነህ እዚህ ውስጥ ላለኑ ለኛ ለእግዚአብሔር ቤተሰብ ለሆነው ለእግዚአብሔር ሕዝብ ለሆነው ምክር ሰጪ አትሆንም። አንተ ከሌላ በረት ነህ፣ ከሌላ ማህበር ነህ። ከኛ ወገን አይደለም። ኦኬ፣ ከኛ ወገን አይደለም። እኛ ጋር ያለውን ባናበሻቅጥ እኛንን ኃላፊነቱን የምንወስደው 66ቱን ቅዱሳት መጽሐፍት 39ቱን የብሉይ ኪዳን 27ቱን የአዲስ ኪዳን መጽሐፍት የማይቀበል ክርስቲያን አይደለም በእኛ በወንጌላውያን አማኞች። ስለዚህ አድምጠኝ አልኩህ። አድምጠኝ ብቻ ናትለፍልፍ። ክርስቲያን አይደለም። እነዚህም መጽሐፍቶችን ሙሉን ካልተቀበለ ክርስቲያን አይደለም። ታዲያ ምን ትሉታላችሁ ብለህ ካልክ መናፍቅ ነው፣ ከፍሎ አማኝ። ይሄኛውን አምኖ የኛውን አላምንም ብሎ ካለ ከፍሎ አማኝ ማለት ነው። ወይ ተጠራጣሪ ወይ ከሃዲ ብለን እንለዋለን። ከሃዲ የሚያስብለው 39ቱን ብሉይ ኪዳን መጽሐፍትን አምኖ 27ቱን ቢክድ ከሃዲ ነው። 27ቱን አምኖ 39ቱን ቢክድ ከሃዲ ነው። ወይ ደግሞ ተጠራጣሪ ነው ብለን የምንለው 27ቱን አምኖ እነዚህን ተጠራጥሯል ማለት ነው። ወይ እነዚህን 39 ብሉይ ኪዳን መጽሐፍትን አምኖ 27ቱን ተጠራጥሯል ማለት ነው። ሙሉውን ግን 66ቱን ግን ከተቀበለ ክርስቲያን ነው። ኦኬ፣ አልቀበልም 66ቱን ካለ ክርስቲያን አይደለም፣ ከሃዲ ነው፣ መናፍቅ ነው፣ ተጠራጣሪ ነው ማለት ነው። አንተ አሁን እዛ ቤት ሆነህ ለእኛ ምክር ትሰጣለህ እንዴ? እናንተ አላችሁ አይደል? 66ቱን የእግዚአብሔርን ቃል እንኳን ተቀብለን እኛንም እንደምትሉን መናፍቃን አይደል? መናፍቃን ትቀጥላለህ። መናፍቃን ከሃዲ አይደለም ትሉን እኛን፣ ተጠራጣሪ አይደለም ትሉን እኛን። 66ቱን ተቀበለን ማለት ነው። የእናንተን እነዚህን ኮተቶች ስላልተቀበልን 66ቱን ተቀብለን እነዚህን ተረት እንትን ዋግ የመታው እህል የመሰሉ ተረትን ስላልተቀበልን 66ቱን ተቀብለን
መናፍቅ ዋግ የመታው ታውቃለህ አይደል? ዋግ ታውቃለህ፣ በደንብ ገብቷል ማለት ነው። አውቃለሁ። እሺ ቀጥል። ፍሬ ያላፈራ ንፋስ፣ የህዳር ንፋስና የጥቅምት ብርድ አንተና አጨናብሶ የጣለው እህል ማለት ነው ዋግ የመታው ተብሎ የሚባል ማሽላውም ዘንጋዳውም በደንብ ገብቷል። ምንም ላንተ አላብራራም። ዋግ ብዬ ስል ገባ በቃ። ስለዚህ እነዚህ መጽሐፍቶችን ስላልተቀበልን ነው 66ቱን ተቀብለን መናፍቃን፣ ከሃዲያን፣ ተጠራጣሪ እኮ ብሎ ትሉናል። ሐራጥቃ ምናምን የእመቤታችን ጠላቶች ትሉናላችሁ። እኛ ግን እነዚህን አምኖ ይሄኛውን የማይቀበል ከሆነ ነው ከሃዲ የምንለው። ወይ ይሄኛውን አምኖ ይሄኛውን የሚጠራጠር ከሆነ ነው ተጠራጣሪ ወይ ከሃዲ ወይ ደግሞ መናፍቅ ብለን እንለው ማለት ነው። ይሄ ሰው መንገድ ላይ ነው የአምልኮ መስዋዕት ለሱ አይገባትም እያለ ነው። በዛ ላይ እስኪያዋራው ጥሩ ነው። ጥሩ እኮ ነው። እሱን ተውና ሀሳብን ጨርስ። እሺ ከሜርሲ ጋር ቀጥል። አይ ቲንክ ከሜርሲ ጋር ነው መሰለኝ ማውራት የፈለገው። እንዴ አይኸውልህ፣ አሁን አንተ መናገር የምትፈልገውን ተናግረህ ትጠፋለህ። ከዛ መርሲን ታመጣለህ። እንደዚህ ገባ ወጣ ሳይሆን ወይ ከአንተ ጋር እንጨርስ ወይ መርሲ ጋር እንጨርስ። አሊያ ምርጫሽን ልስጥህ። ምርጫን ከማን ጋር ነው መጨረስ የምትፈልገው አንተ? የመጀመሪያ ሰው ጋር ገብቼ ነበር፣ ጣልቃ ገባ። አሁን ከአንተ ጋር ደግሞ ሀሳብ ልስጥህና መርሲ ጋር ትልከኛለህ። እንደፈለጋገለ ባብጡኝ እንጂ መቼስ ገብቼ ልቤታችሁ። እሺ ችግር የለም እንግዲህ ቻለው። እንደ ቡሄ ልጅ እዚህም እዛ ከሁሉም ጋር እንደ ኳስ ዳጊ ድምፅ ቢያሰማ ቤቱ እንዳይዘጋ። አይ ዳጊ ሻኩ ማነው? ዳንዬ እኮ ተኝቷል ይመስለኛል። ኦኬ እሺ። እና ጀምር እንዴ? አዎ ጀምር ነውሽታ። እሺ እኔ በእርግጥ እናንተ ቤት ያለውን ሰው አልነበረም የወቀስኩት። በእርግጥ ያው እናንተን ነው የወቀስኩት። ቤታችሁ እንደው የበጎ ቤት ቢሆን ብዬ ነው። ሌላ እኛ ማህበር ላይ አይደለም ብላችሁ የምትቀጠቅጡት ከሆነ ጥሩ እንግዳ ተቀባይ አይደላችሁም ብዬ ነው። መጽሐፍ ቅዱስ ደግሞ እንደዛ አይልም። ሌላው ኦርቶዶክስ ላይ ያነሳው ነገር 66ቱን እናንተ ተቀብላችሁ ክርስቲያኖች ከተባላችሁ ኦርቶዶክስ ከ66ቱም ከፍ ብላ በብዙ ማስረጃ 81 አድርገ የእግዚአብሔር ቃል የእግዚአብሔር እስትንፋስ ያላችሁን መጽሐፍት መቀበሏን እንደ ወንጀል ነው አንተ እየከሰስክ ያለው። አሳ ሄደህ አምጣልኝ ብዬ ብልክ አሳ ይዘህ መጣህ። ግን ደግሞ በጎ ልጅ ስለሆንክ መጥበሻውን እንጨት ጨምረህ ብታመጣልኝ አመሰግንሃለሁ እንጂ ምን እኮንንሃለሁ እንዴ? አሳዋን ብቻ አንጠልጥለህ ከምትመጣ መጥበሻውን ጨምረህ። ስለዚህ እንደዛ ነው 66ቱን ኦርቶዶክስ ግጥም አድርጋ ትቀበላለች። ግን ደግሞ ሌሎችም አሉ የእግዚአብሔር እስትንፋስ ያለባቸው የሚመክሩ የሚገስጹ ለህይወት ለበጎ ነገር ይሆናሉ የተባሉ ብዙ መጽሐፍቶችን 15 ያክል ደግሞ ጨምረው ቁጭ ብለዋል። ልዩነቱ ምንድነው? የቀኖናና የዶግማ በቃ ቀኖና ነው እነዛን ያስወገደችው፣ ዶግማም አይደለም። የቀኖና ጉዳይ ብቻ ስለሆነ ማለት ነው። ቀኖና ደግሞ የአንዲት ቤተ እምነት የራሷ የሆነ የምትለካበት የምትመዝንበት መንገድ ነው። 66ቱ ላይ ከተቀበሉ እንግዲህ ኦርቶ ክርስቲያን ናቸው እንጂ ክርስቲያን አይደሉም ብለህ መፈረጅ አትችልም። እሱ ያንተ ስልጣንም ስላልሆነ ነው ግጥም አድርጌ የምነግርህ። 66 ተቀበል ካንተ ያው ኦርቶዶክስ እንትና የኛ ቤት ገብተህ ነው እንዴ የምትፈተፍተው እንዴ? የኛን ቤት ምን አገባ አንተ? እኮ ከሌላ በረትና አንተ ወይ ጴንጤ ነኝ በለኝና ሚናህን ከለየህ ከኛ ወገን ኮንክ እንትን አትበለን። እኛ ቤት ውስጥ ከፈለክ ይኸውልህ፣ እኛ ቤት ውስጥ መጽሐፍ ቅዱስንም አልቀበልም እቀበላለሁ ብሎ የሚለውን ሰውዬ አንተ ከሃጂ ነህ ብለን ብንል መብታችን ነው። አንተ ከኛ በረት አይደለህም፣ ከኛ ወገን አይደለም። እኛ ጴንጤዎች ነን። መብት የላችሁም ብለህ አትበለን። ደግሞ በቤታችን እንዴት እናስቀምጥ? ማንን መናፍቅ እንበል ብለን እናንተን እናማክር እንዴ? እኛው ቀዳሽ እኛው ተኳሽ አድምጠኝ። እኛው ቀዳሽ እኛው ተኳሽ እንሁን ብላ አትበል። ምንድነው ማለት ያለብን? አሁን ስለዚህ ሙሉ ወንጌል ቤተክርስቲያን ወደፊት ማድረግ ያለባት ቃለ ሕይወትም ሌሎችም በሙሉ የኛዎቹ ማንንም ሰው ከማውገዛችሁ በፊት 39 ብሉይ ኪዳን መጽሐፍትን አልቀበልም 27ቱን ግን እቀበላለሁ ብሎ የሚል ከሆነ በመጀመሪያ መጽሐፍ ያለባችሁ ወደ እነ መመሬ ሽርሽር ጋር መጽሐፍ አለባችሁ። እነሱ ናቸው አይተው የሚያጸድቁት። ጴንጤ ምንም የማጽደቅ ጉዳይ የለም። እነሱ ድሮ ግብጾች እንደሚጫወቱባቸው እንደነበረ ማለት ነው። የኢትዮጵያ ቄሶች ምንም አይፈይዱም፣ ዘኬ ነበር የሚበሉት። የትኛውንም ነገር ለማውገዝም ይሁን ለማጽደቅ ብፁዕ አቡነ መሐመድ ነበሩ ከግብፅ ተልከው የሚመጡት። በረከታቸው የደረባቸውና የነ ብፁዕ አቡነ አብደላ እና የነ ብፁዕ አቡነ ሰይዳ ቆይ እንጂ ልጨርስበት። እኔ
በጠየቅ በመጽሐፍ ቅዱስ ላይ ሐሳብ ትሰጣለህ ቢስል መብት የላችሁም ትላለህ እንዴ? ሳከሆነ ምንነጋገሩና የሰጠኝ ቆይ ወዴት ነው የምትሄደው? ምን አገባህ አንተ? በእኛ ቤተክርስቲያን ከፈለግን 6ቱን መጽሐፍት ብቻ የሚቀበል ክርስቲያን ብለን ብንለው 60ውን ቢጥለው 6ቱን ብቻ ቢቀበል ሰይ ጎሽ ብለን ብንቀበለው ምን አገባህ አንተ? በራስህ የተናገረው ነገር አየር ገብቶበት አንዴ ነውሽታ አንዴ አሁን የተናገርከው ነገር ሰዓታት አልፈው ከሚነፍስባቸው ማለት ከመረሳቱ በፊት ነውሽታ ኦፍ ኮርስ ስራ ላይ ነኝ ግን ላልፍ ስላልፈለኩኝ ሁለት የእግዚአብሔር ቃል አነሳለሁ ምንም እንዳትረብሸኝ ሁለቱንም ቃል እያነሳሁኝ እጠይቅሃለሁ ትመልስልኛለህ ያ ማለት ደግሞ ምን ማለት ነው መሰለክ ያውልክ አሳ አምጣልኝ ያልኩት ሰው መጥበሻ እንጨትን ቢጨምርልኝ ያልከውን እንደ እግዚአብሔር ቃል የመጽሐፍ ቅዱስ ይዘሃል አይደለ እጠይቅሃለሁ ትመልስልኛለህ ስለዚህ ዘሌዋውያን ምዕራፍ 10 አውጣልኝ እዛ ቤት ምን ንፋስ ያልገባበት ትምህርት ይገኛል ኦ ማይ ጋድ ቀዳዳለው መሰል ኦ ማይ ጋድ ሜርሲ ግን ንግግርሽን አርሚ ታውቃለህ በጣም እንትን አደረገኝ ንፋስ ያልገባበት ትምህርት አይደል ጉርጡም ጊንጡም የገባበት እንኳን ንፋስ አይደለም ኦ ማይ ጋድ ኦኬ ቀጥሉ ዘሌዋውያን ያለ እሺ ነውሽታ ዘሌዋውያን ምዕራፍ 10 ክፈትልኝ አንቺ ጋር ስላለ እሺ ላምበብ ችግር የለም አውጭና ብለኝ ከዛ ካነበብኩ በኋላ ተመልስልኛለህ የአሳውና የእንጨቱ ምሳሌክ በጣም በጣም ቀላል የሚመስል ግን መተላለፍ የሌለበት ነገር ስለሆነ ነው እሺ የአሮን ነገድ ለክህነት የተመረጠ ነገድ እንደሆነ ታውቃለህ አይደል አንብቢሊ ቀጥታ እንጂ የምጠይቅህን መልስ ታውቃለህ አይደል እኮ ጥያቄውን አምጪና ጠይቂ ዝም ብለሽ እሱን ሐሳብሽን እኔ ሌላ ወንድሜ ታውቃለህ አታውቅም የእግዚአብሔር ቃል እኮ ነው የምጠይቅህ ላምብብልን ያልሽኝ ቃሉን አንብቢልኝ እንጂ ማንበቤ በፊት መግቢያ ጥያቄ ጠየቅኩክ እሺ የምትሰሙ የአሮን ነገድ ያው ለክህነት ዘላለማዊ ጣፋንታ የተባለ ነገድ እንደሆነ እናውቃለን ምዕራፍ 10 ላይ የአሮን ልጆች ናዳብና አብዮድ ስለነሱ ይናገራል ቁጥር 1 እና 2 ካነበብኩ በጣም ይገልጽልኛል የአሮን ልጆች ናዳብና አብዮድ እያንዳንዳቸው ጥናቸውን ወስደው ፍም አደረጉባቸው ዕጣንም ጨመሩባቸው እርሱ ያላዘዛቸውን ያልፈቀደውን እሳት በእግዚአብሔር ያህዌ ፊት አቀረቡ ከዚህ የተነሳ እሳት ከእግዚአብሔር ዘንድ ወጥቶ በላቸው በእግዚአብሔር ያህዌ ፊት ሞቱ ይላል ኦኬ ቀደም ኤርሚ የሰጠኝ ኮሬክሽን ነበረ አዲሱ መደበኛ ትርጉም አታንብቢ ብሎ እሺ ላምበብ ልድገመው የአሮንም ልጆች ናዳብና አብዮድ በየራሳቸው ጥናውን ወስደው እሳት አደረጉበት በላዩም ዕጣን አኖሩበት በእግዚአብሔር ፊት እርሱ ያላዘዘውን ሌላ እሳት አቀረቡ እሳትም ከእግዚአብሔር ፊት ወጥቶ በላቸው በእግዚአብሔር ፊትም ሞቱ እሺ ይሄ የመጽሐፍ ቅዱስ ቃል እንግዲህ እግዚአብሔር ያላዘዛቸውን ሌላ እሳት በመስዋዕቱ ላይ እንደጨመሩ ይናገራል ሰምተሃል አይደል ነውሽታ ብሉይ ኪዳን ላይ ሰምቼሻለሁ አዎ ኦኬ እግዚአብሔር ያላዘዛቸውን አንተ ለመስማት እንኳን ባትፈልግ ልናገር የፈለኩትን ሐሳብ ለሚሰማ ሰው እናገራለሁ ኦኬ እነዚህ ልጆች ያዳመጥኩሽ ነው ኦኬ እነዚህ ልጆች እግዚአብሔር ያላዘዘውን ዕጣን ወይም እግዚአብሔር ያላዘዘውን ነው ዕጣን የጨመሩት በላዩ ዕጣን አኖሩበት በእግዚአብሔር ፊት ያላዘዘው ሌላ እሳት ነው ያቀረቡት ኦኬ እሳቱ ምን አይነት ነው ዕጣኑ ምን አይነት ነው ኦኬ ግን ምንድነው የሚለው እሱ ያላዘዘውን ኦኬ እግዚአብሔር ያላዘዘውን ከማድረጋቸው የተነሳ የእግዚአብሔር እሳት በፊታቸው ወጥቶ በላቸው የኔ ጌታ ወይራ አጭሽልኝ ካለክ አንተ ጡንጅት ማጨስ አትችልም ኦኬ አሳ ጠይቆ እንጨት ላምጣለ ማለት አትችልም ኦኬ ካምፋየር ይምሰልል ይምቦልቦልልክ ብለክ ጋዝ ብትጨምርበት አይቀበለውም አላዘዘህማ ማን ስለሆነ ነው አንተ በእግዚአብሔር ቃል ላይ የምትጨምረው የምትቀንሰው
አሳውን አምጪ ብትለኝ እናቴ ወይም አንድ ሰው አሳ አምጣ ቢለኝ መስሪያውን እንጨት ባመጣለት አልታዘዝክም፣ አላዘዘህም። ደግሞ ምንም ኤሌመንተሪ የሆነ ነገር አናነሳም። እግዚአብሔር በቃሌ ላይ የሚጨምርም የሚቀንስም ብሎ ምን እንደሚደርስበት የእግዚአብሔር ቃል ይናገራል። ኦኬ እነዚህ ልጆች ሁለቱ የአሮን ልጆች በእግዚአብሔር ፊት ሞቱ። ለምን? ያልታዘዙትን አደረጉና። ኦኬ እሺ ሳኦል ማን ነው? ሳኦል እንዴት ነው ንግስናውን ያጣው? ኦኬ አንደኛ ሳሙኤል ምዕራፍ 15 ላይ ሄደን ማየት እንችላለን። እሱንም ሄዳችሁ ማየት ትችላላችሁ። አማሌቃውያንን ፈጽመህ አጥፋ ተብሎ በነብዩ ሳሙኤል ፊት ተላካ አይደለ? እሱ ግን ምን አደረገ? አማሌቃውያንን ፈጽመህ ማለት አንድ ሳታስቀር ማለት ነው። አንድ ሳታስቀር። አይገርምም? ሳኦል ግን ለአምላኬ ለእግዚአብሔር ምርጡን ብሎ ይዞ መጣ። ምርጡን ብሎ የመስዋዕት በጎች ምርጡን ብሎ መስዋዕቶች ይዞ መጣ። አላዘዘም፣ አልፈለገም። እስራኤልን በመንገዱ ላይ ያስጨነቀውን አማሌቅን ፈጽሞ እንዲያጠፋ ነው እግዚአብሔር የፈለገው። ኦኬ ላንተ ለአባቴ ምርጡን ብትለው ካላዘዘ አይቀበልህም። ኦኬ ምንድነው ውጤቱ? የሳኦል ንግስና ተቀደደ። ስለዚህ ያላዘዘው አይደረግም። የተሰጠ 66ቱ ነው፣ 66ቱን ተቀበል። ኦኬ ምን ችግር አለው አትበል። ቅድም ብዬክ ነበረ። ምን ችግር አለው? ካልታዘዘና ካላለ እግዚአብሔር ቃል አላለም። ይኸውልህ እግዚአብሔር ዛሬ ማታ በቤትህ እመጣለሁ፣ ዛሬ በአንተ ቤት እጎበኛለሁ፣ ለማረፊያዬም የሳር ፍራሽ አዘጋጅልኝ ካለ ኖ ኧረ ለእግዚአብሔርማ እንዴ 3 ታይምስ ቦንድድ ምናምን ቀስተ ደመና ብትለው አይሰማህም። የታዘዝከው የሳር ፍራሽ ነው በቃ። ስለዚህ ከዚህ እኛ ጋር መተክ ስታወራ ምን ችግር አለው የሚል ዶክትሪን አትመስርት ብዬሽ ነበር ቅድም። አሁንም አሳ አምጣ ብባል መስሪያውንም እንጨት ባመጣ ያልከው አልታዘዝክም። እሺ 66ቱማ ከሐዋርያት ቅብብሎች እንደመጣ እናምናለን እኛ። የሐዋርያት መመዘኛ ምንድነው ይባላል? በምን መመዘኛ ተቀበልሽ? የሐዋርያቱ ቅብብሎች እዚህ ያደረሰው መጽሐፍ እንደሆነ እናውቃለን። ኦኬ ቤዝዶን መጽሐፎቹ በምን አረጋግጥሽ? ምንም ይሄ ሰርቴን የመሆንበት ነገር እኔ በእጄ የተቀበልኩት ነገር ባይኖርም ለቤተ ክርስቲያን የተሰጠ ቃል እንደሆነ አውቃለሁ። በሐዋርያት ቅብብሎች እኛ ጋር የደረሰ የእግዚአብሔር እስትንፋስ እንደሆነ እናውቃለን። እግዚአብሔር ነገርኩ። ከሐዋርያት ቅብብሎች የተቀበልነው ነው አለቀ። ድምጽህ አይሰማም። በነገራችን ላይ በጣም ርቋል። እኔ ብቻ ነኝ ሰላምዬ ይሰማል። አይ ኔትወርክ አይደለም፣ ሄድፎን ወይ ከስልክ በጣም ርቀህ ነው የምታወራው። ሄድፎን እየተጠቀምክ መሰለኝ ይመስለኛል። ፍጹም ኔትወርክ አይደለም። ኤርፎን እኮ ቆይ ከማውራት ከመጀመሪያ በፊት ወዳጅ አስተካክለው። ምንም ብታወራ አይሰማም በደምብ። አሁን ተስተካከለ። አውጣው ምንና በደምጽ አውራ 10 ጊዜ ከምንለ አውጣው እንዲሁ ተባረክ። እሺ አሁን ይሰማል? ይሰማል። ይሰማል ነው? አዎ ትሰማለህ። እሺ እና 66ቱን አንቺ በምን መመዘኛ አይተሽ ነው? በሐዋርያት ቅብብሎች ነው ብለሽኛል አይደል? አዎ በእምነት ነው ያመንኩት። እሺ በሐዋርያት ቅብብሎች መመዘኛዬ እምነት ነው። በእምነት ስለዚህ 66ቱን በእምነት ከተቀበልሽ ሌሎችን ተጨማሪ የተባሉትን ደግሞ ተጨምሩ የተባሉትን 15 የሚደርሱትን ደግሞ በምን አይተሽ በምን መዘነሻቸው ነው አልቀበልም ያልሽው? ያው ሲጻፍ ማለት ነው ተደራሲውና ደራሲው ማለት ነው ከእግዚአብሔር ቃል ያልተጻፈ እንደሆነ ያስታውቃሉ። አሁን እናንተ ብሉይ ኪዳን ላይ የተጻፉ መጽሐፍቶቻችሁ በምን መዘንሽው? እየነገርኩክ ነው። ተደራሲና ደራሲውን በደንብ ማንበብ ትችላለህ። ኦኬ ከእግዚአብሔር እስትንፋስ የተጻፈው
ተደራሲው ማን እንደሆነ ደራሲው ማን እንደሆነ በደንብ ያስታውቃል። የሚገባ ከሆነ ይሄንን ነግሬሃለሁ። መጽሐፍ ስታነብ ዝም ብለሃል። መጽሐፍ አይነበብም። መጽሐፍ በነገራችን ላይ ይጠናል። ኦኬ፣ ልክ ስታጠና ደራሲና ተደራሲውንም መጀመሪያ በደንብ ቼክ ማድረግ መቻል አለብህ፣ አጻጻፉንም ማለት ነው። ገባክ? አሁን የዕብራውያን መጽሐፍ ደራሲው አይታወቅም አይደል? ጸሐፊው አይታወቅም፣ ግን ማጆሪቲው ከአጻጻፉ የተነሳ ጳውሎስ የጻፈው ነው ተብሎ ይገመታል አይደል? ኦኬ፣ ይሄ ፍሎውንም ታያለህ። ደራሲውና ተደራሲው ማን እንደሆነ በደንብ ማወቅ መቻል አለብክ። ኦኬ፣ ማን ነው የጻፈው? ተደራሲዎቹስ እነማን ናቸው የሚለው ደግሞ በደንብ መታየት አለበት። ከጊዜ በኋላ የተጨመሩ ነገሮች ደግሞ አንቀበልም እኛ። ተግባባን? እሺ፣ እያዳመጥኩ እዚህ ላይ ጨምርለት። እንደገና ደግሞ ከመጽሐፍ ቅዱስ ጋር ይምታታል። የሚምታታ ትምህርት ደግሞ እኛ እንቀበለው። ቅድም ኤርሚ ገልጦ እንዳሳየ ማለት ነው። ያን የሚምታታ መጽሐፍ ቅዱስ ጋር እንቀበለው። መመዘኛው ምንድነው ነው? መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን መጽሐፍ ቅዱስ ተጨመረ ከዛ የተቀነሰ ጎሄድ ለመጽሐፍ ቅዱስ ነው መመዘኛው። አዎ መጽሐፍ ቅዱስ ብቻ። እናንተ ድርሳት ታምረ ማርያም የሚለው ከመጽሐፍ ቅዱስ ጋር ከተምታታ እንቀበለው። አይደለም ሰላሚ ያልተረዳሽው ከመርሲ ጋር ስንበሩ እሺ ቀጥሉ። አሁን እኔ እንትኖች ጋር አይደለም ያልኩት መጽሐፍ ቅዱስ ላይ ነው ያወራነው። ነገርኩህ አይደል? እኔ አንተ ደግሞ ከሌሎቹ መጽሐፍት ጋር በእኛ በኩል ተጨምረው ያሉት 15ቱ መጽሐፍት ከሌሎቹ 66ቱ መጽሐፍት ጋር የእግዚአብሔር እስትንፋስ መሆናቸውን በዚህ እናረጋግጣለን የምትለውን አሳይ። ያው 500 ምናምን ሰው እናያለን እንሰማለን። በዚህ ነው የምትለውን ብታሳየን ማየት እንችላለን እኛ። ሁሉም የእግዚአብሔር እስትንፋስ ያላቸው ናቸው። እግዚአብሔርን የሚያመሰግኑ ከሆኑ ለመዳን አሁን 80 ምናምን አሃዱ እጅክ ላይ ያለው አይደል? ምስክርነት ካላቸው እጅክ ላይ ያለ የእናንተ መጽሐፍ ለመዳን ምስክርነት ካላቸው እጄ ላይ የለም፣ ስልኬ ላይ ነው ያለው። ስልኬ ላይ ነው ያለው። ካለ እናንተ ፈልጉና አምጡልኝ። አረ ምን ይሰራል ብለክ ነው እኛ ጋር የለም። ስልኬ ላይ ነው ያለው። ብገባ ደግሞ ሊጠፋብኝ ይችላል ብዬ ነው። ተረዳው። እሺ ከላይቭ እንዳልወጣ ስላልኩ ነው። እሺ ከዛ አኳያ ነው እና ሁሉም የእግዚአብሔር እስትንፋስ ያላቸው ናቸው። ለመዳን የሚሆኑ ከሆኑ መመዘኛ ውስጥ ቀኖና ውስጥ ይገባሉ። ከዛ አኳያ ነው የኢትዮጵያ ኦርቶዶክስ እነዚህን መጽሐፍት የምትጨምረው። ስለዚህ ማየትና መፈተሽ ነው እንጂ አሁን 66ቱ በነገራችን ላይ ኦርቶዶክስ 66 ብቻ ሌላም እግዚአብሔርን የሚነግሩን ክርስቶስን የሚሰብኩን ወንጌልን የሚነግሩን መጽሐፍት አሉ። ለመዳን ምስክርነት ያላቸው መጽሐፍት አሉ ብላ ጨምራ ነው የያዘች የኢትዮጵያ ኦርቶዶክስ። ፕሮቴስታንት ደግሞ እናንተ ጋር በቃ 66 ብቻ ናቸው ለመዳን ይሁን 66 አሉ አለ። ብራዘር ከ80 አሁን ከተጨመሩት ውስጥ ክርስቶስን ይሰብካሉ ተብለው ከተባሉት ውስጥ ከዕዝራ ሱቱኤል እስከ መጽሐፈ ሄኖክ ድረስ አንድ ክፍል አሳየኝ። ክርስቶስን የሚሰብክ አንድ ክፍል ሰው በክርስቶስ እንዲታመን የሚያደርግ አንድ ክፍል አታመጣም። መዳን የዓለም ክርስቶስ ምስክሬ ነው አልኩ። ልብ ብለህ ሰማኝ። ለምን መሰለህ የማታመጣው? ለህዝቡ ለምን አትናገርም? ለምን መሰለህ የማታመጣው? ከየትም መጽሐፍቶቹ አንዳቸው ምንም ስለማያወሩ ነው ብራዘር። አንዳቸው ምንም ነገር ስለማያወሩ ነው። ዕዝራ ሱቱኤል በል፣ ዕዝራ ካለ በል፣ ጦቢት በል፣ ዮዲት በል፣ ጥበብ በል፣ ሲራክ በል፣ መጽሐፈ መቃቢያን በል፣ አንደኛ፣ ሁለተኛ፣ ሶስተኛ በል፣ ኦኬ፣ ተረፈ ዳንኤል በል፣ ተረፈ መጽሐፈ ሶስና በል፣ ምንም ሶስና ማናቸው፣ ኩፋሌ በል፣ ሄኖክ በል፣ አንዳቸው ክርስቶስ እንድናምን የሚናገር እኔን ልናገር አንዴ። ለዚህ ነው ማታመጣው። ተናገርን። አሁን አንተ አንዳንዴ ጣልቃ ለምን እንደምትገባ አይገባኝም። ከሜርሲ ጋር እናውራ፣ እሷ ጋር እንሰጠህ ነበር። ለምንድን ነው ዝም ብለህ እንደው ተዘለ ጥልቅ ቤቱ የገባህበት ቤት የአማኞቹ ቤት ነው። እሺ እኔ
ከጠየቁ እኔ ማማኛ ነኝ እኮ እኔም እንኳን ምን አለው እኮ ይኸውልሽ እስኪ ኒውት አድርገው። አሁንም እኮ እንትን እያልክ ነው። መርሲ ካወራች ከሷ ጋር ታወራለህ። ጣልቃ ገባ የምትለውን ቤቱ የኛ ነው። እኔ ኒውት አድርጌ ከጠየቁ አክብር። የገባህ እኮ ልትመልስ ነው። እንደዚህ አይነት ቃላቶች ደግሞ አትጠቀም። እሺ እሱ ሲጠይቅ ከሌለ ኒውት አድርገን ረነደማመጥ ኒውት አድርገው አስገቡኝ። አንዴ ኒውት አድርገው። ያወራው እኮ ነው። እስኪ በክብር አውሩ። ይጨርስና ታወራለህ። አርቲ ታወራለህ እና ምንድነው ወጥማችን ናውሽ ተነገርኩ 80 አሐዱ የተባሉት 15ቱ ዲትሮካኖኒካል የብሉይ ኪዳን ተጨማሪ መጻሕፍት አንዳቸውም በክርስቶስ ማመንን በሱ በማመን የሚገኘውን ጽድቅ ሲያስተምሩን ሲያስረዱን አይተናናቅም። ከዛ ይልቅ አስማትና ጥንቆላ ነው የሚያስተምሩት። ተረት ነው የሚያስተምሩት። ክርስቶስ ብሎ ሚዩት አድርገው ብራዘር፣ ሚዩት አድርገው። እኔ ልስጥህ አልኩህ እኮ ሚዩት አድርገው አልኩህ። ካልሆነ ታጫወር እሰየው ገላገላችሁ ናውሽ ታጨርስ። ኦኬ ክርስቶስ የሚል ስም እንደውም ጭራሽ እንደውም ኦርቶዶክሳውያን ከዚህ በኋላ ስላሴ የሚል ቃል በመጽሐፍ ቅዱስ ውስጥ አሳየኝ ብለው ሲሏችሁ የራሳቸው መጽሐፍት ላይ አለ። ራሳቸው መጽሐፍት ላይ ስላሴ የሚል ቃል በቃል አለ። ቃል በቃል እዛ እነሱ ተጨማሪ ብለው ያሉት ውስጥ ማለት ነው። እኛውን አርስታችን አይደለ ሲጀምር እነሱ መጽሐፍቶች በእግዚአብሔር መንፈስ ባለባቸው ሰዎች መጽሐፍታቸው አንዳቸውን ማስረጃ አታመጣም። እግዚአብሔር የዝምታ ዘመን ብሎ ካለበት ከሚልኪያስ እስከ ዮሐንስ መገለጥ ዘመን ድረስ እግዚአብሔር በአንድም ሰው በኩል ተናግሮ አያውቅም። አለቅ ከማን እስከ ማን? ከሚልኪያስ እስከ ዮሐንስ መጥምቁ እስከ ዘካርያስ ልጅ እስከ ነብዩ በኤልያስ መንፈስና ኃይል የተነሳው ታላቅ ነብይ እሱ ስለተገለጠበት ጊዜ ድረስ እግዚአብሔር በማንም በኩል ተናግሮ አያውቅም። ከሚልኪያስ እስከ ዮሐንስ መጥምቁ ድረስ ማለት ነው። የእግዚአብሔር ድምጽ ለማንም አልመጣም። በዮሐንስ በኩል ነው በምድረ በዳ የጌታን መንገድ አዘጋጁ እያለ ሲጮህ የነበረው ማለት ነው። ስለዚህ እነዚህ መጽሐፍቶች ብለም ትላቸው በሙሉ በእነዚያ ዘመን የተጻፉ ናቸው። የብሉይ ኪዳን መጽሐፍ ተጨማሪ ትላቸዋላችሁ እናንተ ናችሁ የምትሉት። የአይሁዳውያን አባቶች ግን አንዳቸውንም አይሏቸውም። አንዳቸውንም አይሏቸውም። መርዶ ለኦርቶዶክስ። የመጽሐፍቱ ባለቤት የሆኑት እስራኤላውያን እነዚህን መጽሐፍቶች የኛ መጽሐፍቶች ናቸው ብለው አልተናገሩም። የኛ ልጆች ናቸው የጻፏቸውን ብለው አልተናገሩም። በአይሁድ የመጽሐፍት ካኖን ውስጥም አልገቡም። አለቅ ውሃ በላው ማለት ነው። የኦርቶዶክስ ትምህርት ውሃ በላው። አሁን ኩፋሌ ብለህ ትላለህ። ኩፋሌ ማን ነው የጻፈው ብለህ ስል ሙሴ ነው ተከፍለ ኦሪት ነው ብሎ ከኦሪት የተከፈለ ብሎ ይላል። እሺ ግን ኩፋሌን አሁን ከኔ ጋር ታወራዋለህ? ከኦሪት የተከፈለ ነው። ኦኬ ከኦሪት የተከፈለ እሺ ሙሴ በሕግ የጻፈው በአምስቱ ብሔረ ኦሪት ላይ የጻፈው ነው በዚህ ጋር የተጻፈው ብሎ አሉ። እንዴ ገና እኮ ሲጀምር ሁለቱ የእንቁ ጽላቶች የሰጠው እኮ ነው የሚለው መጽሐፈ ኩፋሌ ላይ ማለት ነው። ከምዕራፍ 1 ከቁጥር 1 እስከ 4 ድረስ አሁን ከቤቴ ስለወጣው ነው መጽሐፍቶች። ከዚህ በኋላ መረጃ ብታይቁኝ ወጥቻለሁ፣ መንገድ ላይ ነኝ ያለሁት ወገኖቼ። እና ምን ይላል? ተከፍለ ኦሪት ነው ከኦሪት የተከፈለ መጽሐፍት ነው ብለው ይላሉ። ኦኬ ስናነበው ግን እኮ መጽሐፈ ኩፋሌ ላይ ከኦሪት ዘጸአት መጽሐፍ ምዕራፍ 32 እና ምዕራፍ 34 ቁጥር 1 ጋራ ቀጥታ የሚጋጭ ነው። ኩፋሌ መጽሐፍ ምዕራፍ 1 ምዕራፍ 32 ዘጸአት እና ምዕራፍ 34 ዘጸአት ላይ ምንድነው ብሎ የሚለው? ምዕራፍ 32 ላይ እግዚአብሔር ሁለት የድንጋይ ጽላቶችን ሰርቶ በሱ ላይ ሕጉን ጽፎት በጌታ ጣት የተጻፉ ናቸው፣ በእግዚአብሔር ጣት የተጻፉ ናቸው ይላል። ሕጉ ልብ በሉ። ድንጋዩንም የጠረበው ያበጀው እግዚአብሔር ነው፣ ጽፎ ሰጠው ይላል። ከተራራው ሲወርዱ ሰበረው እና ጌታ ደግሞ መልሰ እንደፊተኛው አድርገው ሁለት የድንጋይ ጽላቶችን ጥረብ አለው ይላል። ዘጸአት 34 ቁጥር 1 ላይ በተራራውን ፊት መጥተ በፊቴ ቁም አለው ይላል። ስለዚህ ምዕራፍ 32 በድንጋይ ነው፣ ምዕራፍ 34 ቁጥር 1 በድንጋይ ነው። የኦርቶዶክስ ኩፋሌ ደግሞ በእንቁ ነው ይላል። እንቁ ማለት ዳይመንድ ማለት ነው፣ አልማዝ ማለት ነው። በአልማዝ ላይ ነው እግዚአብሔር ሕጉን ጽፎ የሰጠው ወይስ አልማዝ ወይዘሮ አልማዝ በምትባለው ላይ ነው? ማንም ታታልሉት እናንተ። ደግሞ አሁን ይሄንን ሙሴ ነው የጻፈው። ሙሴ አንዴ በድንጋይ አንዴ በእንቁ ይላል እንዴ? አንዴ በብር አንዴ በነሐስ በተገኘው ላይ ጻፉ ይላል አይልም። ከነብዩ አፍ ሁለት ቃል የወጣ አድርጋችሁ ታላቁን ነብይ አባታችንን ሙሴን የሚያቃልል መጽሐፍ ጽፈህ ስታበቃ ማለት ነው። ከዚህ ጋና ከቁጥር 1 እኮ ነው የጀመርኩት። ምን ማለቂያ አለው? ምን ማለቂያ አለው? ቅድም እንዳልኩ ይሄ ዋግ የመታው ዕውቀት ይባላል። ዋግ የመታው ዕውቀት ተጽፎ ተለቅልቆ ሙሴ የማያውቅ
ኩፋሌ መጽሐፍት እሱ ነው የጻፈው ብሎ አሉ። ጦቢትን ማን የጻፈው? ማን ነው ጦቢት? ማን ነው ጦቢት? ጦቢት የሚባለው ሰውዬ ማን ነው? ማን ነው? እነ ሶሲ እነማን ናቸው? ሶስና ማለት ነው ማን ናቸው? ሶሲ ዱዲ ኪኪ ምናምን ነገር ብለው የሚሉት ማለት ማን ናቸው? ጥበብ የሰለሞን ነው የተባለው ምንም አይገናኝም ከመጽሐፈ ምሳሌ ጋራ። በዱላ ይቀጣቀጥልሃል አልኩ ስታየው። መጽሐፈ ጥበብና መጽሐፈ ምሳሌ ነው። ደረቅ ሴት ብሎ ነው የሚጀምረው። እንግዲህ ሴቶች ዛሬ ማማሰያ ይዛችሁ ሁሉ ሰላማዊ ሰልፍ ተወጡ እንደሆነ እናያለን። መጽሐፈ ምሳሌንና ሌሎችን እነ ኩፋሌን አለማንበብ ነው። ከደረቅ ሴት ጋር አትገኝ ይልሃል። በድርቅናዋ ትወጋሃለችና አይ ዋት አልሰማሽም? መነን መጽሐፈ ጥበብ ሞለጭ አድርጎ እንደ ቁርአን ሴቶችን የሚያቃልል መጽሐፍ ነው። የገረጣች ሴት ይላል። ምን ላይ ነው ያላለኝ? ኧረ እንደ ወደ ቤት ልትመልሺ ነው? እኔ አሁን ከሚስቴ ጋር ከአንድ ቦታ እየሄድኩ ነው። ሚስቴ ሁሉ እዚህ መሪ እየደበደበች ነው ያለው። የትን እየከፈት ነው በቃ። እሺ ልቀጥል። አሁን ባልከው ላይ እንዴት ምኑን ትቀጥለዋለህ? ምኑን ትቀጥለዋለህ? ከሀገር ሴት ጋር አጣልቶን ሲያበቃ እስኪ ልጠይቅ። እኔ የምለው ተናገር እዛው ተያዝ። ያው ከእህቶች ጋር ከደረቅ ሴት ጋር እንደውም ደግሞ ምን እንደሚታቃለ መጽሐፈ ኩፋሌ ምን እንደሚታቃለ። አሁን አንተ ሚስት ካላገባህ የበሬ ወገን የሆነች ሚስትን አግባ ይላል። የበሬ ወገን ማናት? ላም። ጌታ ኢየሱስ ምስክሬ ነው። ቃል በቃል የበሬ ወገን የሆነች ሚስት ትርጉም ነው እሱ። አድመጠኝ፣ ቆይ እሱን ትተረጉማለህ፣ በኋላ ታመሰጥረዋለህ አንተ። የበሬ ወገን የሆነች ሚስትን አግባ፣ የበሬ ወገን የሆነች ባሏን ደስ ታሰኛለች ይላል። የበሬ ወገን ማለት ላም ናት ማለት ነው። ስለዚህ እነ ወይዘሮ ላሚቱን ነው ከዚህ በኋላ አሞራው በሰማይ ሲያይሿል ማለት እያላችሁ ማግባት ያለባችሁ ማለት ነው። መጽሐፍታችሁ ነው የሚናገረው። እነ ቡሬ እምቧ እያሉ ይመጣሉ። እሺ እነዚህ ጨርሰሃል? ልቀጥል? ኧረ አልጨረስኩም። የትጁ እንደ እናንተ መንገድ እየሄድክ ወዳጅ እኔ እንቅልፌን ትቼ ነው መንገድ ላይ ዝም ብለህ ዘና እያልክ ከሆነ ወዳጅ እኔ ልግባና ልተኛ። ቁም ነገር ከሌላችሁ በእውነት ነውሽታ በእውነት ነው የምልህ። በእውነት እንኳን መጽሐፍ ጥጆቹ እሱ ብቻ አይደለም። አሁን ጌታችን ኢየሱስ ክርስቶስንም ማርያም ላሚቱ ናት ይላል ድርሳነ መድኃኔዓለም። ጌታ ኢየሱስ ምስክሬ ነው። ላሚቱ ማርያም ናት፣ ጥጃውም እንቦሳውም ኢየሱስ ክርስቶስ ነው። ጥጃና ላም ብለው ማለት ነው። ላሚቱ ከነ ጥጃይቱ ብለህ ስትል በእናንተ አስተምሮት ማርያም ከኢየሱስ ጋር ማለት ነው። ድርሳነ መድኃኔዓለም ወገር ለመባጽዮን ላይ እንቧ ነው ብቻ በየቦታው እና ቆንጆ ናት። የበሬ ወገን የሆነችን ሴት ማግባት ለትዳር ቆንጆ ናት ይላል። ፈልጋ ያግባ እንግዲህ በኦርቶዶክስ አግብታለህ። እኔም አግብቻለሁ። ደባል አይቻልም። እኔ አግብቻለሁ። ቅዱስ ለምን ያገባም የሚለው ኤርሚ እኔ አግብቻለሁ። እናንተው ራሱ እዛው ተጋቡ። እኔ አግብቻለሁ። እምቧ የምትል ቀጥሎ እህቶች። እሺ ልቀጥል። አሁን እኔ ሀሳብ አለ። ይኸውልህ በንግግሮች ጥሩ እምቦሳ ነገር በንግግሮች እኔ ማለት ናሁሽታ ይሰማል? ይሰማል። ለምን እውነቴን ነው የምልህ። በጣም በጥቂት ከሚቆጠሩ እኛ ቤት ስንከፍት መስራት ከሚወያዩ ኦርቶዶክሶች አንዱ ነው። ለምን ጌታን አትቀበልም? ገብተሽኛል። ለምን ጌታን አትቀበልም? ገብተሽኛል። ይቆይሽ እሱ ሀሳብ ገብተሽኛል። አዎ ስትናገሪ ገና ሀሳብሽ ገብቶኛል። ስትጀምሪ በጣም በቃ ገብቶኛል። መንፈስ ቅዱስ ነገረሽ ገብቶኛል። ተናገር ግን አንድ የተናገረው ላይ ማለት ይኸውልሽ እነዚህ መጽሐፍቶች
ሴቶችን በጣም ነው የሚያንቋሽሹት አለ። እኔ በጣም ጳውሎስን አታውቀውም ወይ በይልኝ፣ ያው እያዳመጠኝ ነው። ጳውሎስን አታውቀውም ወይ? እና ጳውሎስ ምን ይላል መሰለህ? ግጥም አድርጎ እንደውም ሴት ግን በዝግታ አትማር፣ በወንድ ልትሰለጥን አይገባትም ይላል። ከዚህ በላይ መኮርኮም አለ እኮ። ልክ ነው እኮ እሱ። ታዲያ ህጉ እኮ ቶራው እንደዛ እኮ ስለሚል ነው እንጂ ደረቅ ሴት ናት ብሏል ጳውሎስ። ደረቅ ሴት ብሎ ተናግሮ ያውቃል ጳውሎስ? የላም ወገን የበሬ ወገን የሆነች አግቡ ብሏል ጳውሎስ። ከሴትን አታባልጋት፣ ቅጣት፣ ዘቅዝቃት፣ ቅጣት ምናምን ነገር ብሎ ይላል አላለም። ቶ አሁን ይሄ ዋግ የመታው መጽሐፍት የሚያወራውን ቶ ለሱ አትከራከር። ጳውሎስ እንደዚህ ዳይሜንሽናል በተለያየ መንገድ ሁሉ እንትን ባንለ። ኧረ ጳውሎስ እኮ ይኸውልህ ጳውሎስ በጣም ዲፓር ሐዋርያ ነው። ለእኔ በጣም ወድ እኮ በዝግታ ትማር ብሎ ማለትና የበሬ ወገን የሆነች ላም አግባ ብሎ ማለት ወንድምዬ፣ የበሬ ወገን የሆነች ላምን አግባ ብሎ ማለትና ሴት በዝግታ ትማር ብሎ ማለት አንድ አይነት ነው እንዴ? አዎ ምን ከቁርአን ተቆረጀ ነው። ልታስተምር አይገባትም በመድረክ ወንድም። እሱም ላይ ከመጣ የራስ መጽሐፍ በመድረክ ሁሉ ወጣ ማስተማር የለም ወንድሜ። በሱም ከመጣህ ወንድምዬ የራሳችሁ መጽሐፍቶች ሴቶች እንደሚቀድሱት ታውቃለህ? ሐዋርያ ሆኖ እንደሚሰብኩ ታውቃለህ? መጽሐፍኛ ኦርቶዶክስ ላይ የለም። ገድለ ዘርዓ ብሩክ ላይ እንደማመጥ እኔ በመረጃ ነው የማወራ። አንተ ዝም ብለህ የለም ነው። ኦርቶዶክስ ቤተክርስቲያን ላይ የለም የሴት ሐዋርያ። ሐዋርያ ማለት ትርጉሙ ደግሞ ገድለ ዘርዓ ብሩክ የማ መጽሐፍ ነው? የመሰረተ ክርስቶስ መጽሐፍ ነው። ገድለ ዘርዓ ብሩክ ለምን አትመልስልኝ? ገድለ ዘርዓ ብሩክ የማን ነው? የሚያሳየው መጽሐፍ ማለት ነው። የተናገርክ እኮ አቡነ ዘርዓ የማ መጽሐፍ ነው? ራሳቸው የማ መጽሐፍ ነው? በቃ ገድለ ዘርዓ ብሩክ ላይ የሴት ሐዋርያ እንዳለ ታውቃለህ? ከሀገር ሀገር ተዘዋውራ ወንጌልን የሰበከች ሐዋርያ አስተማረች አይደለ? እሺ። እና ምንድን ናት ነው የምትለው? ሐዋርያ ናት ነው እኮ። ሰበከች፣ አስተማረች። እንደ ሐዋርያቱ ወጥ ዞራ በአገር ሁሉ ወንጌልን ሰበከች፣ አስተማረች ይላል። ሴት አስተማሪና ሴት ሰባኪ የለም ብላ አትበላ። በየአደባባይ የጳውሎስን መልእክት ሁሉ ተላልፋለች ማለት ነው። ይሄም ብቻ አይደለም። ማርያም ትባርካለች አትባርክም? ታስተምር። ቆይ ሐዋርያም ትሁን ታስተምር። ቆይ ማርያም ትባርካለች አትባርክም? ጨረስን። ያኛውን ማስተማራን ጨረስን። ማርያም ትባርካለች አትባርክም? በኦርቶዶክስ አስተምሮ ትባርካለች። በኦርቶዶክስ አስተምሮት የሚባርክ ካህን ነው ወይስ የክህነት ስልጣን ያለው ነው ወይስ የሌለው ሁሉ ይባርካል? በክርስቶስ የሆነ ሁሉ ካህን ነው። በክርስቶስ የሆነ ሁሉ ካህን ነው። ስለዚህ ምን ሁሉ ካህናት ናቸው ማለት ነው። ካህናት ናቸው። ለምን ታዲያ ገብተው የማይቀድሱት? ሴቶቹ እነማው የወለተ ሥላሴ ተንሥኡ ለጸሎት እያሉ የማይሉት ጸጋ ሲሰጥና አርሴማስ ምንድን ነው? በጸጋ ነው። አንተ ጋር ክህነት በጸጋ ነው። አዎ በጸጋ በስልጣን ሲሰጥ እኮ ነው። ሲሰጥ ሰላም ለኩልኩም ካልተሰጠ እንዴት ነው? እናቶች ቋንቋ እኮ ነው። አዮ ሰላም ለኩልኩም ብሎ ቅዳሴ ደግሞ የለም። እሺ አታበላሽ። አይ ካህኑ ሰላም ለኩልኩም አልደረስክም እና ሰላም ለኩልኩም እኮ ሰላም ለእናንተ ይሁን ማለት ነው። የቅዳሴ ክፍል አይደለም። ሰላም ለኩልኩም የቅዳሴ ክፍል አይደለም እኮ ሰላም ለሁላችሁ እኮ የቅዳሴ ክፍል አይደለም። ተርጓሜን አይደለም የጠይቁ የቅዳሴ ክፍል አይደለም ወይ ነው? በቃ ስለዚህ ቅዳሴ ነው አትበላ። ለኔ ነው እንደምትነግረኝ እና እነሞ ወለተ ሥላሴ ገብተው እዛ ወለተ ሥላሴ ገብተው ሲቀድሱ ይታይ አንተ አስቀዳሽ ሆነ ሰላም ለኩልክሙ ሲሉ ምስለ መንፈስ ከማ ሆይ ኧረ ተው ምስለ መንፈስ ኧረ ተው
መጽሐፍ ቅዱስ ምን ይላል መሰለህ? ከንግግር የተነሳ ትኮነናለህ ይላል። በቃ አንተ እኛ ላይ ሙድ ልትይዝ ነው የመጣው። እኔ ገብቶኛል፣ ግን እውነትን ፈልግ ና ወደ ክርስቶስ። እሺ